ጸናሁኝ እኔስ ለአገሬ ዋስተበቃ ሆኜ እናይበገሬ ሙሾ እንዲያከትም ቅኝቱ እንዲቀየር ተንሥኡ ለሰላም ብለን እንዘምር ሐዘኗ እንዲያበቃን ቅኝቱ እንዲቀየር ተንሥኡ ለሰላም ብለን እንዘምር እንደ ጎራ ብጮህ ሰው ከተከተለኝ ለአገሬ መሆኑን ሁሉም ከተረዳኝ አሁን እጮኻለሁ ነገም ይሁን ዛሬን ሳልኖር ላኑር ብዬን ኢትዮጵያ አገሬን ሕዝቤ ሆይ ተነሳ ምንም ሳታቅማማ ጥላ እንኳን የለውም ሀገሬ ተቀማ በሀገር ይሻላል ብትቆስል በደማ ትውልድም ይኮራል ዝናህን ሲሰማ አይሰለቸኝም በደጋግመው እንደ ዳዊት አገር እያልኩኝ ስምሽን ማወደስ ኢትዮጵያ እናቴ ስንቱን ስቃይ ስንቱን መከራ አላሳለፍኩት ይመስገን አምላክ ዛሬ ላሳየኝ ሰጥቶ ጽናት ጸናሁኝ እኔስ ለአገሬ ዋስተበቃ ሆኜ እናይበገሬ ሙሾ እንዲያከትም ቅኝቱ እንዲቀየር ተንሥኡ ለሰላም ብለን እንዘምር ሐዘኗ እንዲያበቃን ቅኝቱ እንዲቀየር ተንሥኡ ለሰላም ብለን እንዘምር ይታየኛል ዛሬ የሀገሬ ተስፋ ሀገሩ ሲገባን ከሀገሬ ተገፋ አጎንብሶ ሲስም ይችን ቅድስት ምድር ኢትዮጵያን ካዳነን የሰጠ ክብር የተስፋይቱ ምድር ቅድስት ኢትዮጵያ አንቺ ኖረሽልን ጠላቶችሽ ትቢያ ቃሌ ምድር ሲወርድ ደስ አለኝ ከልቤ መጽሐፍ አኖርኩኝ ለትውልድ ከትቤ ይቻላል ብያለሁ ርዕስ ሰጠው ሀገሬ ስትቀጥል በሕይወት ስላየሁ ጸናሁኝ እኔስ ለአገሬ ዋስተበቃ ሆኜ እናይበገሬ ሙሾ እንዲያከትም ቅኝቱ እንዲቀየር ተንሥኡ ለሰላም ብለን እንዘምር ሐዘኗ እንዲያበቃን ቅኝቱ እንዲቀየር ተንሥኡ ለሰላም ብለን እንዘምር እንደ ጎራ ብጮህ ሰው ከተከተለኝ
እንዴት አረፈዳችሁ? እንዴት አመሻችሁ? እንዴት ዋላችሁ? እንግዲህ አርፍጃለሁኝ። ሀክ ተደርጌ ነበር። ይገርማችኋል። ዩቲዩብ መውጣት አቅቶ የነበረ ያው እንግዲህ ምንም ችግር የለውም። ያው ዞሮ ዞሮ ግን ያው ቴክኒካል ዲፓርትመንቶቻቸው ወጥተው እንዲህ አድርግ የሚል ትእዛዝ አስተላልፈው በእነሱ ሲስተም እንግዲህ አንዳንዴ እኮ ትምሮም ይጠቅማል እኮ። ትምሮ በጣም ወሳኝ ነው። ይሄ አይቲ ነገር በጣም ወሳኝ ነገር ይገርማችኋል። በዚህ መልኩ ነው ወዲያውኑ አሁን አስከፈቱት። ተከፈተ እንጂ ይዘው ነበር። ለዚህ ነው ጠዋት ጀምሮ ብታገሉ መግባት አቃተኝ። ሀከሮች እንደዚህ ናቸው። በተለይ እንደኛ አይነቱ ይታገሉናል። አሁን በቃ አሁን ትብታቸው ቋንቋቸው አንደበታቸው የሚታሰሩ በዚህ ፔጅ ብቻ ነው። ስለዚህ ሁልጊዜ ይታገሉናል። እኛ ደግሞ ታገላቸው እንወጣለን። አሉ ብዙ እንትኖች አሉ ከጀርባችን። በዚህ ምክንያት ነው። አሁን ግን ኦልሞስት እንግዲህ ደግሞ ነገ ደግሞ ወይ ደግሞ አሁን ላይቭ ላይ ያለው የሚያደርጉት ነገር ከሌለ በስተቀረ ለጊዜው እንግዲህ ያወጥቻለሁ። ላይቭ ድምፄ ይሰማችኋል እርግጠኛ ነኝ። ጥሩ ነው። በተለይ የትላንትናና የሰሞኑ ምት ቀላል ምት አይደለም። ኃይለኛ ምት ያሳርፍባቸው እንዳይነሱ አድርገን የቀበርናቸው። እሺ እስኪ እንግዲህ ወደ ገደለው እንግባ። ኃይለኛ ጦርነት እኮ ነው። ጦርነት እኮ ነው ያለው። ጦርነት ከባድ ጦርነት እኮ ነው ያለው። ከባድ ጦርነት ቀላል እንዳይመስላችሁ። እየተወጣን ያለነው ፈተና በጣም ከባድ ፈተና ነው። እሺ እስኪ ወደ አርስቴ ልምጣ። ትንቢቱ ሊፈጸም ግድ ይላል የሚለው እውነት ሆነ ነው የሚባለው። ትንቢቱ ተፈጸመ። ትንቢቱ ቃል ሆነ። አዎ እንደ ጅብራ ይመጣሉ እንደ ቁራ ይበናሉ ይባል ነበረ። እንደ ጅብራ መቱ እንደ ቁራ ተበተኑ። ውትድርናን ካላወቀው ከባድ ነው። አቅምን ካላወቀ ከባድ ነው። አቅምን አውቆ መኖር ጥሩ ነው፣ ታላቅ ችሎታ ነው የሚል ዘመን አለ ድሮ። እሱን አይሰሙም። እነዚህ የእኛም ምክር አይሰሙም። ተው ብለናል። አልገባም። ይሄ እንግዲህ ያው ዝርዝሩን በጣበታለሁ። እንግዲህ የጽንፈኛው ጥምረት ራሱ ፈረሰ። እርስ በርሱም እየተባሉ ነው ያሉት። አሁን መውጫ አጣን፣ መግቢያ አጣን፣ ምን እናድርግ፣ እንዴት ነው ምናምን፣ በዚህ በኩል ተከበብን፣ ተወጣን፣ ተቆረጠን ምናምን። ያው ወሬው ስልኩም ስለሚጠለፍ ያው የሚያወሩ ዝርክሮች ናቸው። ስልኩ እንኳን እንደሚጠለፍ አያውቁትም። ያው ያወራሉ፣ ተጠለፍን ይላሉ። እዚህም ደግሞ ጽንፈኞቹ ወዲያ ይወጡና ደግሞ አንድ ነገር ያወራ፣ ከዛ በኋላ ወዲያውኑ ነገር ደግሞ ለቆ ወጣ ይላሉ። በድሮን ተመታ ይላሉ። ድል ያወሩልና ትንሽ ቆይተው በድሮን ንጹሐን ተጨፈጨፈ ይላሉ። እና ፖለቲካው ተምታቶባቸዋል። እሱም የጽንፈኞች ጥምረት ፈረሰ፣ እርስ በርስ ተባሉ የሚለው ከምን አቋያ ሊመጣው መጣበታለሁኝ። እንግዲህ የአፍሪካ መሪዎች ሀገራችንን ለመጎብኘት በጣም ጋግተዋል። በጣም ከፍተኛ ሙሉ የአፍሪካ መሪዎች ይመጣሉ። የኤሮፕም አንዳንድ ልኡካኖች ይመጣሉ። ከአሜሪካንም ከካናዳ ይመጣሉ። ይሄ በጣም ትልቅ ነገር ነው። እንግዲህ ኢትዮጵያም ሽር ጉድ እያለች አስፋልቷን እያጠበች ከተማዋን እያስወበች እርም ብላ ምርድ ምቅ ብላ ልክ ሙሽሮቿ እንደመቀበል እየጠበቀች ትገኛለች። አንዳንድ ልኡካኖች ገብተዋል። እንግዲህ ቀድሞ ያሉ ነገሮች ተጀመረ ይመስለኛል ያለው ኦኤዩ ውስጥ። ዝርዝሩን ነካ እናደርገዋለን። ከዛ በፊት ግን እንግዲህ እስኪ ወደ አንድ ነገር ልምጣ። መጀመሪያ ወደ ማውራት የምፈልገው ነገር ምንድን ነው? የዚህ የካናዳ ጉዳይ ነው። ካናዳ ተጓዦች፣ ካናዳ ደላሎች በዙ። አሁን በነፃ በእኛ በኩል እንደዚህ አሁን ልናደርግ ነው በቃ ይሄን ያክል ምናምን በቃ ህዝቡን ለማጭበርበር እና ህዝቡን ተረጋግቶ እንዳይኖር በሀገሩ ላይ ለማድረግ የማወናበር ስራ ተጀምሯል። አሁን ካናዳ ለመውጣት ከሀገር ለመውጣት ይሄን ያክል ሰራተኛ ካናዳ በታዋቂ ሰዎች በሚታወቁ ሰዎች እያደረጉ ህዝቡን ግራ እያጋቡት ነው። ካናዳ ነገርኳችሁ። ብዙ ሰዎች በዚህ ጋር ትደውሉኛላችሁ። ይሄው እኮ ከሌ እኮ እንደዚህ ያደረገ ውሸት ነው። ትሰማላችሁ? ውሸት ነው። ዛሬ ካናዳ ውስጥ ከፍተኛ ረብሻ ነው ያለው። ለብዙ ጊዜ የቆዩት ካናዳውያኖች ራሳቸው ውጡ ተብለው ያውም ህንዶች ናቸው። እንግዲህ ካናዳ ኦልሞስት የህንድ ሀገር ማለት ያላችሁ ይውጡ ተብለው ህንዶቹ ብጥብጥ ውስጥ ናቸው ያሉት። አሁን ብዙ ሺህ ህንዶች ናቸው ኦልሞስት ከተወሰነ ሀገር መውጣት ጀምረዋል። በሌላው ሀገር ላይ ደግሞ እያያዟቸው ነው ያሉት፣ ቤት ለቤት እያያዟቸው ነው ያሉት። ያሁን የተቀሩት ግን ዛሬ ፋይናል ስብሰባ ነበራቸው ለመንግስት። እንደዚህ ነው ኖረናል፣ ጊዜ ይሰጠን፣ የ3 ወር ጊዜ ይሰጠን፣ የ6 ወር ጊዜ እስክንዘጋጅ ድረስ ኤክስፓየርድ። ሁሉም ለቅሶ ላይ ነው ያለው። የምትሰሙት ሸዋሸዋ በለስ ቀንቶት ሁለቱም ሶስት ሆኑ ሊመጣ ይችላል። ይሄ ምንም ማለት አለ። ከዛ ውጭ ግን እንኳን ካናዳ ይቅርና አሜሪካን ይኸው አሁን ዜጎቹን ይውጡ ብላ እያሳበደች ነው ያለችው። ጎበዝ ኑሮ የተመቻቸ ከሆነና ሰርተህ መኖር ከቻልክ በሀገርህ ላይ ተረጋግተህ ኑር። ቀልብን ሁለት ቦታ አድርገህ ግራ እንዳይገባ፣ ኑሮም ግራ እንዳይገባ፣ ህይወቱም ግራ እንዳይገባ። በተረጋጋ ጊዜ ኑሮ ከአቅም በላይ ሆን ብትመጣለህ።
አሁን ብዙ ሰዎች በጥሩ ሁኔታ ማቃችሁ ሰዎች ናቸው ከካናዳ የምትደውሉልኝ። ጥሩ ህይወት ያላችሁ፣ ጥሩ የምትሰሩ ሰዎች፣ ጥሩ ቤት ያላችሁ፣ ጥሩ መኪና ያላችሁ ሰዎች ይደውላችሁልኝ ነው። ግራ ተጋብታችሁ እረፉ ብያችኋለሁ። ፓብሊክ ወጥቼ የምነግራችሁ ምንድነው በግል የምታናግሩኝ ስለምሰማ ነው። የትምህርት እድል አግኝታችሁ ልጆቻችሁን ለማስተማር ካገኛችሁ ጥሩ ነው። እሱም የትምህርታችሁን ከጨረሱ በኋላ ሊመለሱ። ከዛ ውጭ ግን ቤትህን ሸጠ፣ መኪና ሸጠ፣ ደጋግሜ እየነገርኳችሁ ያሉት ውሸት ነው። ደላሎች ናቸው የሚያወሩት፣ ሊያስበሏችሁ ነው። እነሱ ባይበሉ በቪዛ ብለው 500 600 ምንም አትከፍልም ይለዋል። ኖ 600 700 ዶላር ትከፍላለህ ለቪዛ 100 ሺህ ብር ማለት ነው በትንሹ ለኮቴ ለምን የሚባል ነገር አለ። በሱ እንኳን ያስበሏችኋል ገንዘባችሁ። ውሸታቦች ናቸው፣ ሌቦች ናቸው፣ ደላሎች ናቸው። ስለማቃቸው ነው። አብሬያችሁ ነው የምኖረው። እኔ ነገርኳችሁ እኮ ይህን ስል እኮ ይጣሉኛል። እዚህ ያሉት እኮ ከኔ ጋር ምኖር ካናዳ ያሉት እኮ በእንጀራችን ገባ ይሉኛል እኮ እየደወለ ለምን ዳዊት አትሆንም ይሉኛል እኮ ለምን አንሸቅልበትም ይሉኛል። ህዝቡን አላስበላም ብዬ ነው የሚሟገተው ያለሁት። ጎበዝ እንዴት ነው የማይገባችሁ? ይሄንን እንዴት ነው የማትረዱት እናንተ? የገቡት ይጡ ተባሉ። አንድ ነገር ላሳያችሁ እዚህ ጋር የትናንትና የነበረ እንትን ላሳያችሁ እንጂ ጭቅላታችሁ በዚህ መልኩ እንደው ከገባችሁ ብዬ ነው ማሳያችሁ። እኮ ከእናንተም ጋር መዳረቅ ሆነብኝ እኮ። በኋላ አዳር ሺፍት ይገባል እስከ 6 ሰዓት። ይሄ አይደለም እዚህ ላይ መጣበታለሁ። ኡፍ አሳማማችሁ እኮ እናንተም እኮ ግራ አጋባችሁ። የታል አልጫንኩትም እንዴ እሱን? ቆይ እስኪ ተረጋጉ። ያለ መሳጭ አላካችሁልኝም እንዴ እናንተ ኮማንድ ፖስቶች? እሱን ይኸው እና እዚህ ጋር ይሄን ቆይ ይሄ ላውርደው መጀመሪያ። or will expire in we are here ይሄ የምታዩት ካናዳ ውስጥ ያሉ ነዋሪዎች ናቸው። ረጅም ጊዜ ኖረዋል። 6 ዓመት 5 ዓመት፣ ግማሾቻቸው ኤክስፓየር አድርጎባቸዋል። ብዙ ሺህ ናቸው። በዚህ አጋጣሚ ላይ ብዙ ሺህ ስላችሁ 40 ሺህ 50 ሺህ እስከ 100 ሺህ ብሎ ናቸው። ውጡ ተባሏል። አሁን ለመንግስት አቤት እያሉ ነው። አልቀበልም አለ መንግስት። ስትፈልጉ ወታችሁ የምትመልሱ እሺ 3 ወር ስጡን፣ አንሰጥም። 6 ውጡ ተባላችሁ። ህንዶች ናቸው ብላችሁ አስቡ እንግዲህ። አሁን ኢትዮጵያኖችም አሁን እንደዚሁ ነው። አፍሪካኖችም በሙሉ ይቀጥላል። አሁን አሜሪካን ሀገር እኮ ወላ በዲቪና ወላ ቪዛ ዘግቷል አሜሪካን ሀገር። አይታችኋል። ደግሞ አፈሳዊ ጭምር ብሎ ከትላንትና ወደ ትራምፕ ትእዛዝ ሰጥቶ አሜሪካን ውስጥ ቀውጤ ነው ያለው። ወይ የመንግስት ትእዛዝ አጣመው ህዝቡን የሚጎዱ ፖሊሶችን እንዲታገሉልን መልእክት አስተላልፍልኝ። እኔ የቀድሞ ወታደር ነኝ። ቄስ የአካል ጉዳት ደርሶብኛል። ተወልጄ ያደኩት አዲስ አበባ ነው። መታወቂያን እያሳየኋቸው አፍሰውኛል። ለመሆኑ ትክክል ነው? እባክህን አንድ ነገር በል። እሺ ግርማ እላለሁ። እሺ ዛሬ ደግሞ ምን ሆኖ ነው ብር ያሉት? ቆይ እነግራቸዋለሁ። እሱን መጣበታ የዛሬ ላይ መጣበታ ህዋት በህልሙ ሳያውቅ ነው ጦርነት የገባው። እና ይሄ አስቡት። አሁን እንግዲህ ህንዶች ናቸው አቤቱታ ያቀረቡ ነው። ለምን የአንድ ወር ጊዜ ስጡን የሚሉት? የ3 ወር ጊዜ ስጡን አትሊስት። ኖ ስትመጣ የሚጠብቅ ይህንን ነው። ደላላ ይደላል ዛው ውሸታሞች ናቸው፣ ሌቦች ናቸው። እኔ ያውቃቸዋለሁ። በቃ ነገርኩ። ከሰማኝ ይስማኝ፣ ካልሰማኝ እኔ ከዚህ በኋላ ይህን ስራ አልሰራም። ሁለተኛ እናንተም ምናልባት ያልሰሙ ሰዎች ካሉ እንጂ ምን አጨቃጨቀኝ? ለበሰው እንጀራ ገባለሁ። ይብሏችሁ፣ ይጋጣዋችሁ። እንደገና ማዳበቂያቸው ምንም ሳንቲም አትከፍልም። የምትከፍል አንዳንዱ በ3000 ብር ብቻ በ1000 ምን ልታረግ? ከዛ በኋላ እዚህ ያለው ሰው ራሱ ስራ ጨንቆታል ያለው ስራ ማግኘት አይቻልም። እዚህ ሀገር የገቡት ሰው የመጡ ሰዎችም ስራ የላቸው። የካሽካሽ ስራ እንኳን ጠፍቷል። አሁን ምንድን የምታወራ ያሉ እየመጣ እዚህ ህዝቡን አምጥታ ፖለቲካ ለመሸቀል ነው እዚህ ሀገር። አሁን ሀገራችን ገነት ነች። እየነገርኩ ነው ያለሁት እኔ። እነዚህ ሆቴል ያላቸው፣ ሱቅ ያላቸው፣ ሞል ያላቸው ናቸው እነዚህ ውጡ የተባሉት። የሚሉትን አዳምጡ። today representing temporary workers and international graduates whose work permits expired in 2025 or will expire in 2026. Our demand is simple: extend our work permits and give us a fair chance to stay. We have spent 6 to 7 of our most productive years in Manitoba, working, paying taxes, and supporting the economy. According to our data, 30% of work permits have already expired,
and 48% will expire in 2026, affecting around 1,500 people in Manitoba alone. At the same time, the government is talking about sending back 1.8 million temporary foreign workers while continuing to recruit new international students from around the world with the same promises that were made to us. International students pay 4 times higher tuition, pay taxes, spend all their earnings in Canada, and fill labor shortages. So we ask, how are we a burden on this country? We are not asking for special treatment. We are asking for fairness, recognition, and respect for the years we have already contributed to Canada. ልመና ነው ያዙት። ታክስ እንከፍላለን፣ ህጋዊ ነን፣ አትሊስት ፌር ነገር ስሩልን። ዝም ብላችሁ ጠራርጋችሁ እንደ አፈሳ አትፈሱን፣ አታውጡን። ታክስ እየከፈልን እየሰራን የተማሪም ቢሆን የትምህርት ቤት ታክስ እየከፈልን ሰራም ከሆነ ከፍለን የምንኖረው እባካችሁን እንደማንም ሰው አታውጡን። ይሄን እያለቀሰ ነው ያለው። ይሄን የሚሉት ህንዶች ናቸው። ምን አለ ጋሹ ገብረአይ ከሚያለሁ ወዲ ገብረአይ። ደላሎቹ ደግሞ በሙሉ ሻቢያዎች ናቸው። በሙሉ ሻቢያና ህዋቶች እና የዚህ መንግስት ተቃዋሚ ኃይሎች ናቸው። በሙሉ ደላላ ላይ ተሰማሩት። ጠቅላላ ያስባሉ ከውጭ ሁሉ አብዮት ወታደር የሚገባ ልክ እንደ ህዋት ጥቅምት 24 ኑ ብሏል እንደ ከአሜሪካ ከምን ወስዶ እኮ ነው የማገዳቸው ወስዶ አሁንም እንጂ አስወጥተው እንደገና ደግሞ ለጦርነት ግቡ ሊሏቸው። እነዚህ ጽንፈኛ አነፍንፈው የኢቢኤስ ባለቤት ሞቱ ሰምቻለሁ። ስለዚህ ነፍስ ይማር ለቤተሰቦቹ መጽናት ይስጣቸው። ወይ አባቴን አስታወስከኝ። የጀግናው የኢትዮጵያ አየር ኃይል ኮፍያ አድርጋ ቲንክ ሰሉት አመሰግናለሁ። ስለዚህ አሁን እኔ በዚህ ጉዳይ ላይ ባታነካኩኝ ጥሩ ነግሬያቸዋለሁ፣ ተውብያቸዋለሁ። አይ ካላችሁ ክፈሉ፣ ቤታችሁንም ሽጡ፣ መኪናችሁንም ሽጡ፣ ተበደሩ፣ ስጡ፣ ውጡ፣ ኑ በቃ አለቀ። አበደን በቃ አበደን ማለት አበደን ቅልቅላሞች። ኦኬ ወደ ሁለተኛው ጉዳይ እኔ ወደ ራሴ ጉዳይ ልግባ። ይሄን ልትሆን ያው እንግዲህ ስለ እንትኑ ከመጋቱ የተጀ አንድ ነገር ላውራ ታስታውሳላችሁ? A33 የሚል ፕሮጀክት ሰርተን አቅርበን ነበር ረጅም ጊዜ። እንዲያውም ፕሮጀክቱን እንዳለ ወስጄ ለአምባሳደር ፍጹም አሜሪካን ሀገር አምባሳደር የነበር ጊዜ ከዚህ ድራይቨር ከካናዳ ኤምባሲ ድረስ ሄጄ ሰጥቼው ነበር። ለእናንተ ሁሉ በጣም ብዙ ተስፋ ሰጣችሁ ነበር። በA33 ፕሮጀክት 8 ሰዓት ይሰራል፣ 3 ሽፍት ይመረጣል፣ 3 ጥፍ ይመረጣል፣ 3 በቃ ሰራተኛ እጥረት ምናምን እያልኩኝ በጣም ብዙ ሰርተንበታል። ታስታውሳላችሁ? ይሄን ትልቅ ፕሮጀክት ነበር። ያ ፕሮጀክት ነው አሁን ኢትዮጵያ ላይ መሬት ላይ ውሎ ስራዎች ጠዋት ተጀምረው ነገ እስኪያልቁ የምታዩቸው የዛ ፕሮጀክት ፍሬ ውጤት ነው። የA33 ፕሮጀክት ስራ ውጤት ነው። ትላንት ክብርት ከንቲባ አዳነች አቤቤ ስራው 24 ሰዓት ተሳልጦ እንደሚሰራ ወታ የተናገረችውን ላሰማችሁ ፈልጋለሁ። የምንናገረው ነገር ፍሬው መሬት ነው ያለው። ለሀገር የምንሰራው ሁሉ መሬት እየደረሰ ነው ብለን የምንለው በምክንያት ነው። ትናንት ክብርት ከንቲባ አዳነች አቤቤ እንዴት ነው ስራው የሚሰራው? እንዴት ነው ስራው እንደዚህ ብታሳልፉት? አሁን መንገድ ይጀመራል፣ አሁን ያልቃል። ህንፃ ይጀመራል፣ ያልቃል። ፋብሪካ ይጀመራል፣ ያልቃል። ኢንዱስትሪ ይጀመራል፣ ያልቃል። ሪዞርት ይጀመራል። ምንድን ነው ስራው? A33 ነው ውጤቱ። የ24 ሰዓት ስራ ውጤት ነው። 24 ሰዓት ጽንፈኛው መንገድ ቆሞ ኬላ ዘግቶ ይዘርፋል። 24 ሰዓት ጽንፈኛው ህፃን ልጅ አግቶ ገንዘብ ይዘርፋል። 24 ሰዓት ጽንፈኛው ከከተማ ወስዶ ሴት ይደፍራል። 24 ሰዓት ግን መንግስት ይሰራል። ለዚህ ነው የከተማዋ እድገት ዓለምን ያስደመመው፣ ህዝብን ያስደመመው፣ አገርን ያስደመመው 24 ሰዓት ተሰርቶ ነው። እንደ ድሮ ማላገጥ የለም። አሁን ያ ደግሞ እንደ ኮር ዳዊት፣ እንደ ማዕመል መረጃ፣ እንደ ጎቲቪ መሬት አውርድን የሰራነው ፕሮጀክት ነው። አምባሳደር ፍጹም አዳምጥ፣ ለአንተ ነው የምልክልህ። እዛው አለ ኢትዮጵያ ውስጥ አለ። አምባሳደር ነው አሁን ያለው። አዳምጣው። ታስታውሳለህ? ከካናዳ አሜሪካን ድራይቭ አድርጌ ፕሮጀክቱን ሳስረክብህ ብቻ ልትሾምበት ነበር አንተ የወሰድከው ፕሮጀክቱ። መሬት ላይ ግን ስራው እንደወረደ አቅ ነበር። ለክብር ጠቅላይ ሚኒስትር ዶክተር አብይ ብዬ ነበር የላኩት ነው ፕሮጀክቱ። ያ አገር እንደሚለውጥ አውቄ ነው ወደ መሬት አላወረድከውም። ግን አየኸው አይደል ስራው መሬት ላይ መውረዱ። ምን ልትል ነው? ካናዳ የስራ እድል አለ ብለው ለህዋት ወታደር ማዘጋጀታቸው ነው። እኛም አውቀናል።
ጉድጓድ መስራት ጎበዝ ቴንክ አመሰግናለሁ። አየው አለ ይኸው ክብርት ከንቲባ የምትለውን አዳምጥ። ሰዓት 8 ሰዓት መቆየት የተለመደ ነው እንደ መደበኛ ስራውን ካየነው 24/7 ነው የሚሰራው። በ3 ሺፍት ነው የሚሰራው። አሁን የመካከለኛው ሺፍት ነው አሁን ያለንበት። ከዚህ በኋላ አዳር ሺፍት ይገባል። እስከ 6 ሰዓት 7 ሰዓት 8 ሰዓት መቆየት የተለመደ ነው እንደ መደበኛ ስራ ነው። ጠዋት የሚገባው እስከ ቀን 10 ሰዓት እንደዚህ ይውላል። እሱ ደግሞ እስከ ምሽቱ 4 ሰዓት ይቆይና ሌላው ሺፍት ደግሞ ለማደር ይገባል። ግማሹ እዚሁ ሳይት ውስጥ ማደሪያ ተዘጋጅቶለታል። ምግብ እዚህ የሚያቀርቡ አሉ። ከነሙሉ ልባቸው ጊዜያቸውን ሰጥተው ነው እየሰሩ ያሉት። የሚሰሩት እንደምታዩት ኢትዮጵያውያን ናቸው። የሚሰራው ግን በዓለም ላይ አንደኛ ደረጃ የያዘ መሰረተ ልማት ነው እየተሰራ ያለው። አንዳንድ ምርቶችን ከውጭ አምጥተናል። ሌሎችን ግን የኢትዮጵያ ምርቶች ናቸው። እዚህ ጋር ከምናያቸው ግራናይቶች፣ ሌሎችም የብረትና ተመሳሳይ ግብአቶችን እዚህ ከኢትዮጵያን ምርት ነው የተጠቀምነው። እየሰሩ ያሉ የኢትዮጵያ ልጆች ናቸው። በርካታ የስራ እድል ተፈጥሯል። ኢኮኖሚው በሚገርም ሁኔታ ተንቀሳቅሷል፣ ተሟሙቋል። ይሄ አንዱ ሳይት ነው። አሁን ወደ ቦሌ መድኃኔዓለም መስመር ብንወርድ ተመሳሳይ የስራ እንቅስቃሴ በመጠናቀቅ ላይ ያለ ቢሆንም ፕራይቬቱም እያንዳንዱ የግል ሴክተር በራሱ ህንፃ ላይ በራሱ አካባቢ ላይ ይሰራል። በተመሳሳይ ሁኔታ የኛን ሰራተኞች ያበረታታል። አዎ A33 ፕሮጀክት ማለት ውጤቱ ነው። ይሄን እንደሚያመጣ እናውቃለን። እኛ ሀገር የተለመደው ጠዋቱ 2 ሰዓት ተኩል ቢሮ ትገባለህ፣ 11 ሰዓት አለም ስራ መውጫ፣ 10 ሰዓት ተኩል ላይ እጅ መታጠብ ትጀምራለህ ለመውጣት ለምሽት። ይሄ ነበር። አሁን የለም። ልክ አንተ ስትወጣ ሁለተኛው ሽፍት ይገባል። ሚድናይት ላይ ሁለተኛው ሽፍት ደግሞ እስከ ጠዋት የሚቀየረው ይገባል። 24 ሰዓት ይሰራል። ምርትም እንደዚሁ፣ ሰራተኛም ሌበርም እንደዚህ። ለዚህ ነው ስራ አጥነት የለም የምንለው። ሰራተኛ የለም እንጂ ስራ አጥነት የለም። ማን ነው መስራት የሚፈልግ ነው? ምን እላችኋለሁ እኔ የባንክ ሰራተኛ 11 ሰዓት ከቢሮ ስትወጣ ምን እላለሁ እኔ? ወጣ አለ ከቢሮ 11 ሰዓት ላይ ራይድን ክፈትና ስራ እስከ ማታ 2 ሰዓት ድረስ። ያቺ መስራት ስራ እስከ 3 ሰዓት መስራት ስራ ቀዳዳ ትሸፍንልሃለች፣ የሞርጌጅ ትከፍልልሃለች። ጠዋት ውጣ ከቤት 12 ሰዓት ላይ ውጣ እስከ 2 ሰዓት ድረስ ሸቀል ሸቀል አልክ ራይድ ዳና ስራ አለ። ይሄ ነው A33 የሚለው ፕሮጀክታችን። ወደ መሬት ወርዶ ነው ሀገር የምትለወጥ የምታየው። ፕሮጀክታችን አስቀምጠን ነው፣ ሀሳባችን አይዲያችን ሸጠን ነው፣ ሰጥተን ነው። ጠጠር መወርወር አሻራ ማስቀመጥ ለሀገር ማለት እንደዚህ መሬት ላይ ወርዶ ውጤታማ ውጤት ስታይ ነው። ገባ? ዝም ብሎ የመጣ ለውጥ አይደለም፣ ዝም ብሎ የመጣ ስራ አይደለም። ይሄን ነው ማለት። ስለዚህ ክብርት ከንቲባ አዳነች አቤቤ ይሄ ውጤታማ የሆነ ስራ ፋብሪካዎችም እየሰሩበት ነው ያሉት፣ ተቋሞችም እየሰሩበት ነው ያሉት፣ ሁሉም እየሰራበት ነው ያለው። ግን በእውቅና ደረጃችን እውቅናችን ግን እንፈልጋለን። የባለቤትነት ድርሻችን፣ የባለቤትነት እውቃችን እንፈልጋለን። ምክንያቱም ለአመታት የሰራ ነው ስራ፣ ፀሐይ የሞቀ ፕሮጀክት። ጠቅላይ ሚኒስትሩ ጋር ፕሮጀክቱ አለ፣ በአምባሳደር ፍጹም በኩል ደርሷል። ይሄ ምንም ህዝብም ያውቀዋል፣ 100 ሚሊዮን ኢትዮጵያ ህዝብ ያውቀዋል። ባለቤት ሲጠራ ባለቤት ያስፈልገዋል። ማነው ባለቤቱ? ኮርዳይት ጌታውን፣ የሚዲያው ድሮን፣ የትኩስ መረጃ፣ የማዕበል መረጃ፣ የጎህ ቴሌቪዥን ባለቤትና መስራች ተብሎ ይጻፋል። ድርሻችን አትሊስት ይሄ ደርሰናል። ኦኬ ይሄን ዲቫንቴጅ ነው ኢትዮጵያ ኩት ይሄ ስናወራ ሰው ይናደዳል። ጽንፈኛ ያብዳል፣ እንዲህ ስናወራ ያብዳል። እበድ ምን ቸገረኝ? ታራለት ደብናለ ምን አባክ ታመጣለህ አላልኩም እንዴ? ብታብድ ባታብድ እኮ ያገባኝ ከኔ ጋር እኮ አይገናኝም። ኦኬ ወደ ገደለው ልግባ። እስኪያው ትንቢቱ ሊፈጸም ግድ ይላል የሚለው እውነት ሆነ። ምንድን ነው ትንቢቱ? እዛው በላች እዛው ቀረች ብያቸዋለሁ። አሁን አይታችኋል። እንዲህ ወደ እንዲህ ቦታ ያዘ ኮዴፍ ቀይ ባህርና አትመልሰ እሷ አትጠራጠር ነው። እኔ ቀይ ባህርን ባለቤቱ ነኝ። ማንም አለ የቀይ ባህር ባለቤት ነኝ። አሰብን ማንም አያስተዳድርም ከኔም ውጭ የሚያውቃት የለም። እኔም ነኝ የማስተዳድራት። በከቢር ገብቼ በሰቂር ሞታ፣ በካምቦ ሱዳን ገብቼ በካምቦ ምን ሞታ፣ በቡሬ ገብቼ በማንዳ ሞታ፣ ካሌብ ገብቼ ኪሎማ የምገኝ ብቸኛ አሰብን ጀግና ስጠራ ኮርዳይት ጌታውን ብቻ ነው። ስለዚህ አሰብን ኢሳያስ አፈወርቂ አያውቁም። አሰብን የሚያውቅ ኤርትራዊ የለም።
ነግሬያለሁ። ስለዚህ አሰብን ለማስተዳደር ብቸኛ ምርጫው የኢትዮጵያ ህዝብ መንግስት ምርጫው ኮርዳይት መምረጥ ብቻ ነው። ከዛ በኋላ አውቀዋለሁ እንዴት ነው ቤተሰፈሪ ልጅ እንኮራባለን። ጠጣ፣ ዝም ብለህ ጠጣ፣ ምን እግርን አዳምጥ፣ ምንም አታመጣም፣ ትሳደባለህ፣ አንድ ጽፈት ትወጣለህ፣ ሌላ ኢሜል ትከፍታለህ፣ ትገባለህ፣ አሁንም ትወጣለህ። አይ ካልክ ቁጭ ብለህ ጠጣ፣ ምን እግርን ስማ፣ እያቃረህም ቢሆን ስማ። ይሄ ነው እንግዲህ። አሁን ምንድነው ፋኖ ገባ። ፋኖ የሚባለው ነገር ካፋቸው አውጡ። የሻዕቢያና የኢትዮጵያ መንግስት ጦርነት ነው የያዝነው። ፋኖ የሚባል ጦር የለም። ፋኖ የሚባል ተዋጊ የለም። ሸኔ የሚባል ጦር የለም። ሸኔ የሚባል ተዋጊ የለም። እየነገርኳችሁ ነው ያሉት። በይፋ መጥቷችኋል። አሁን በይፋ በግልጽ መጣችሁልናል። በይፋ በግልጽ የመጣችሁለት ቅንቅኖች ሲገቡ አንድ ይጽፋሉ፣ ይወጣሉ። ኮመንታቸውን እኮ ሰው አያነበውም እኮ። ለምሳሌ ማን ነው ምንድን አያልቅ ዳምጠው ይሄ በወረጽ የሆነ ስሙ አታክልቲ ነው ስሙ። የአማራ ስም ይዞ መጣ። አያልቅ ዳምጠው ብሎ መጣ። ሄድ ወጣል፣ ተባረሃል። ሌላ ኢሜል ክፈት፣ ወይ አንድ ክፈትና ሌላ ክፈት፣ 3-4 ሞክሩ ትችላላችሁ። ኢሜል ክፈት፣ ክፈት፣ ጻፍ፣ ውጣ፣ ክፈት፣ ጻፍ፣ ውጣ። ኦኬ ኮርዳይት በርታለን። ሌባና ፖሊስ እኮ ነው የያዝነው። ጨዋታው እኮ የሚገርማችሁ እኮ ነው። እልህ እኮ እነሱ ምን ውስጥ ገብተዋል። እኔ ቆየብና ጠፍቶ ነበር፣ ተዘግቶ ነው። እነሱ ምን ሊይዟቸዋል? 30 ጊዜ ሜት ይከፍታሉ። እኔ ምቀረድባቸዋለሁ ከላይ ወደታች። አንዴ የምሰጣቸው ጠርሙስ አረቄ ነው ቀኑ ሙሉ ማጠጣቸው። በደንብ አድርጌ ልክ አንጥቃቸው ነው። እዚህ ነው የሚሰሙት፣ በደንብ አድርገው የሚሰሙት። አማራን እያጠፋ ነው ሻዕቢያ፣ እኛ ግን ልናድን ነው እየሞከርን ነው። ቴንክ አመሰግናለሁ። እንግዲህ እነ እንኩሮ ሚዲያ ያው እንደነገርኳችሁ ሻዕቢያ ጀተን ገንዘብ ገዝቷቸዋል፣ እንደፈለገ ይጫወትባቸዋል። እነሱ ያውቃሉ፣ ህዋቶቹም እኮ ያውቃሉ። እኛም እኮ ብሎናል እኮ ሻዕቢያ እኮ እንግዛ ብሎኛል። ከፍተኛ ብር ነው ኢሳያስ አፈወርቂ፣ ከፍተኛ ብር፣ በገንዘብ ሊተመን የማይችል ገንዘብ ይሰጠኝ ለኔ እንድንመሳይ እንደዚህ ትንሽ በ30 በ40 በ50 ሺህ ምናምን እኮ አልፎ በከፍተኛ ብር ነው ሻዕቢያ ነው የቀጠረኝ። እንኳን እሱ አልሲሲ ቀጥሮናል እኮ እምቢ ብለን ነው ሀገር ኢትዮጵያ ብለን ነው። አሁን ህዋቶቹ ይተዋወቃሉ። ለእነሱ ካልተጫወትክ ይስድበዋል ወዲያው ነው። አሁን እንደዚህ ራሱ ምን ይሏቸዋል መሰላችሁ? እነዚህ ተመልከት እንዴት እንደሚያደርጓቸው ጉብዝናቸውን። እኔ እንደውም አንድ ሻዕቢያ ጎበዝ ነው ይላል። ሻዕቢያ ጎበዝ ነው ይላል። እንደ ጆተኒ ገንዘብ አስገብቶ ይገዛል ይላል። ጎበዞች ናቸው። በጣም ያደንቋቸዋል። ህዋቶች ሻዕቢያዎችን ያደንቋቸዋል። መግዛት ይችላሉ ይላል፣ መቅጠር ይችላሉ ይላሉ። ምክንያቱም አባቶቻቸውም ድሮ በእንቁላል ነው የተሸጡት እኮ ባንዳዎች አልነበሩ? ይችላሉ፣ ጎበዞች ናቸው ይላሉ። ራሳቸው ሲያደንቋቸው ያቸው ይኸውልህ ጉብዝናቸውን እኔ እንደውም አንድ በምሳሌ ልነግርሽ ነው። እነ መሳይ መኮንንን ያመሰለ ቅጥረኛ መቅጠር ይችላሉ። ኢትዮጵያዊ ነው አይደል? መሳይ መኮንን አሁን ለኤርትራ አይደል የሚሰራ ያለ? እንደዚህ ነው የሚሏቸው። አሁን መሳይ ስለ ኢትዮጵያ የነበረ ሰው ነው አለ። ሻዕቢያ ብሩን አወጣ ገዛው፣ ፔሬድ። አሁን ለኤርትራ ይጫወታል ይላል። ማንን የሚል ህዋቶች ናቸው ያውቃሉ። መጀመሪያ እነሱም በድርድር በገንዘብ ነው የምትጣላው። ይሄ እኔ ያለው ምን ብሎ እኮ ራሳቸው ወያኔዎች ህዋቶች ናቸው የሚናገሩት እኮ። ይኸው ላዳምጥ የሚሉት ቆይ ሌላ ይቀጥል። ቆይ ሂድ። ለምንድን ነው ለኢትዮጵያውያን ያመሰለ ቅጥረኛ መቅጠር ይችላሉ? ኢትዮጵያዊ ነው አይደል? መሳይ መኮንን አሁን ለኤርትራ አይደል የሚሰራ ያለ? 95 ለ5 ብሎ እንደ አዋጅ በኢሳት መጥቶ የተናገረው ለምንድን ነው? ለኢትዮጵያውያን አይደለም። ስለዚህ እንደዚህ አይነትን መቅጠር አሁንም በብልጽግና ውስጥ ብዙ በእነሱ የሚሰሩ ሰዎች ይኖራሉ ብዬ ገምታለሁ። ግን አሁን እኛንም ተቀጣሪ ነው። እኔ ብልጽግና አይቀጥረኝም፣ ማንም አይቀጥረኝም። እኔ የሚቀጥረኝ ህሊና ብቻ። በዚህ አጋጣሚ ላይ አሁንም ልንገራችሁ፣ ብዙ ሰዎች ስለ ሀገር ብቻ ነው የሚታገሉት። አሁን በዚህ መንግስት ያየው ትልቁ ነገር ስለ ሀገር ብቻ የሚታገሉ ሰዎች ናቸው ያሉት። ያውም ብራችን አውጡትን ገንዘባችን ኢንቨስት አድርገን ነው ስለ ሀገር የምንታገለው።
ይነግርኩናል። ይሄን ስለነገር እኮ ፓብሊክ እኮ ነገር እኮ እየተበደልን ነው የምንታገለው ስለ ሀገራችን እየተበደልን። ተቋም ከፍቻለሁ። ጎ ቴሌቪዥን አለ። ጎ ቴሌቪዥን ለሰራተኛ ደሞዝ ለመክፈል እዚህ ያሉ ወገኖች ናቸው የሚከፍሉልኝ። $100 $50 $200 እየሰጡ የሚከፍሉት፣ ቤት ኪራይ የሚከፍሉት፣ መብራት የሚከፍሉት። እንደ መንግስት ግን መንግስት ሊያየኝ ይገባል፣ ሊደጉመኝ ይገባል። ሀገር እያረጋጋን ነው ያለው። የእርቅ ኮሚሽን ብሎ ቢሊየን ብር ባጀት መድቦ ትልቅ ህንፃ ይዞ ከሚሰራው በላይ ጎ ቴሌቪዥን እየሰራ ነው ያለው በሰላምና በእርቅ ጉዳይ። አለምንም ባጀት ነው የሚሰራው። ይሄ ግልጽ ነገር ነው የምነግርህ ያለሁት። እኔ አልፈራም አልኮራም እኮ ላንተ ስነግርህ ምንም የሚደብቅ ነገር የለውም። ማን ነው የምፈራው? እስኪ እኔ አሁን የምፈራው ከፈጣሪ በታች ማን ኃይል አለ ብለህ ትላለህ? አለ ቁርያት የሚፈራው የለም፣ ማንም አይፈራም። ስለዚህ ሀቁን እነግርሃለሁ። ተገለባብጠህ ምናምን የሚባል ነገር አውቁም ልልህ ፈልጌ ነው። ለማንኛውም ወደ ገደለው ልግባ። እንግዲህ ዛሬ የነበረው ኦፕሬሽን ትናንትናና ዛሬ ከባድ ነበር። በውትድርና ሳይንስ ሁለት ነገር አለ። ምንድነው? አንደኛው ቆረጣ ይባላል። ቆረጣ ማለት የጠላትን እንቅስቃሴ ሰንጥቀህ የምትገባበት ውጊያ ነው። እሱ ከባድ ውጊያ ነው። የቆረጣ ውጊያ ይባላል። ብዙ ጊዜ ህዋቶች በዚህ ጎበዞች ነበሩ። አሁን ጠፋባቸው። ቆራጮቹ ጠፉ፣ ተሰዉ። እነሱም መቆራጣጣቸው ህዋቶች። ስለዚህ ነው ራሳቸው በራሳቸው ባመጡት እንትን ራሳቸው እየተቆረጡ ጠፍተዋል ህዋቶች። አሁን እያለቀሱ ነው ያሉት ቆረጣው ጠፍቷቸው። ይሄ ደግሞ አሁን መከላከያ ሰራዊት የጠላትን አሰላለፍ ሁሉ አውቆ ነው የሚያጠቃ። ሁለተኛው ከበባ ይባላል። ሪንግ ማለት ነው። ሪንግ ማለት ከበባ ማለት ነው። ታስገባዋለህ፣ ጠላት እየወጣህ ነው የምታስገባው። ትወጣለህ፣ ትለቅለታለህ፣ ጠላት ይገባል። ትወጣለህ፣ ትለቅለታለህ፣ ጠላት ይገባል። የምትፈልገው ታርጌት ላይ ልክ ሲገባ ሪንግ ታደርገዋለህ፣ ቀለበት ታደርገዋለህ። እዚህ ጋር ግን ታወርሰዋለህ። ገባ ገቡ ገቢ ገቡ ገባባ ምናምን ብለህ እንዲያወራ ታደርገዋለህ። ሚዲያውን ሰጠዋለህ። እሱ ገባ ገባ ነው የሚለው አለ። ከ3 ቀን በኋላ ሪንግ ታደርገውና እዛው በላች እዛው ቀረ ታደርገዋለህ። አለቀ። ከዛስ ይወጣና ጆኖሳይድ ንጹሃን ላይ በድሮን በአውሮፕላን በቤት ይላል። ይወጣና ያዲ ነው ጫወታው የሚያልቀው። የአሁኑ ኦፕሬሽን እንደዚህ ነው የተደረገው። 4-5 ቦታዎችን ከፍቶ ነው ያስገባቸው። የገባው ሰው እነሱ ፋኖ ይላሉ። ፋኖ የሻቢያ ጦር ነው የገባው። ሻቢያና ህዋቶች ናቸው የገቡት። በአማራ ክልል ቦታውን መጥቀስ አልፈልግም፣ ወታደራዊ ስትራቴጂ ስለሆነ በሙሉ ለቀቀላቸው። ሲለቅላቸው ግን እዚህ ጋር ሊሰጣቸው ለሚዲያው ደግሞ ይሰጧቸዋል። እዚህ ጋር ለቀቀ፣ ወጣ፣ ገባ 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 ብሎ ይሏቸዋል። እዚህ ጋር ይሄ አንዱ የውጊያ ስልት ነው። አክቲቪስት እዚህ ዩቲዩብ ይሸቅልበታል፣ ለሰው ደግሞ ሞራል ይሰጣል። ገባ፣ ተቆጣጠረ፣ ይሄን ቦታ ያዘ። ይሄ እንዲወራ ይፈልጋል። ራሱ በእኛ በኩል ራሱ እንዲወራ ይፈልጋል። እኛም እንሰጣቸዋለን ኢንፎርሜሽን። ከዛስ አስገብተህ ከጨረስከው ልክ እንደ አይጥ አሁን የአይጥ ወጥ ማለታችኋል። ከላዩ ላይ ሆነ ነገር ታደርጉና ልክ መታስበላ እዛ ትቀባለች። ዛት ልክ እንደዛ ጦርነት ማለት ያ ማለት የአይጥ ወጥ ማለት ነው። ከዛ በኋላ ትከባለህ። እዛው በላች እዛው ቀረች፣ ትመተዋለህ። ይሄ ነው የሆነው ያሁኑ ውጊያ። እቺ ሁለቱ ቀን ውጊያ እዚህ ጋር ግን አጀንዳው ግን ስጣሉ። እዚህ ጋር ገቡ፣ ከበቡ፣ ወረሩ፣ መጡ፣ ያዙ፣ ገቡ ገቡ። ያንን ከህዋት ተማሩ። ደብረሲና ድረስ ህዋት ሲገባ ደብረሲና ድረስ እየከፈተ ነው ያስገባው መከላከያ። ደብረሲና ድረስ ከሚሴን አልፎ ሸዋሮቢትን አልፎ ከቦ ነው ያስገባው። እሱ መግባቱን ነው የሚያው። ዙሪያው መጨረሻ ላይ ምን አደረገ? ሪንግ አደረገው። ጦርነቱን አልነገርኳችሁም? እንዲውጊያው ሪንግ ጦርነት ተቀይሯል። ያኔ ጎበዞች ቢሆኑ ኖሮ መውጣት ነበረባቸው። ስነግራቸው አልወጡም። እኔ አድኛችሁ እኮ ነበር። ህዋትን እኮ አድኛው ነበር። ያኔ ደብረሲና ሲገቡ እኮ አድኛቸው ነበር። ሪንግ ሆኗል ጦርነቱ ስላቸው ቢሰሙ ይኖረው ወደኋላ ቢሄዱ ይድኑ ነበር። እየገሰገሱ መጡ። ልክ ሲገቡ ሪንጉን መከላከያው ምን አደረገ? ወደ ጨሌ ጦርነት በጠሰው። ጨሌ በጠሰው። ጨሌ ከተበተነ ተበተነ ነው በቃ። አሰበስ አትለቅመው። ጦርነቱ ወደ ጨሌ ጦርነት ተበጠሰ። ደብረሲና ላይ ህዋት አለቀሰ። ደደቢት ላይ ተቀበረ። ዋሸው እስኪ ዋሸ በል እዚህ ጻፍ። እዚህ ጋር ዋሸ በል እዚህ ጋር ጻፍ። ደደቢት ላይ ተቀበረ። የሻቢያን ጦርነት የሻቢያን ጉዳይ መልከት እንፈልገዋለን። ጦርነቱን አለ ጃሃር ባጫ አስታውሳለሁ። ያን ጊዜ ጦርነቱን እንፈልገዋለን አለ።
ሻቢያ መጥፋት አለበት ብሎ ያምናል። የኢትዮጵያ መከላከያ ሰራዊቶች ካንሰር ናቸው፣ ጋንግሪን ናቸው ይላል። የመከላከያ መሳሪያ እንደውም አንድ ጀነራል ባጫ ንግግር ላምጣ። ሌላ ኩልኩል እስካርጋ በፊት ዋናው ላይ ልምጣበት። ቆይ መጀመሪያ አንዴ ቆይ ልምጣ፣ ወደ እንትን ልምጣ። ቆይ ከዛ በኋላ የህዝብ ማዕበል ነው የምታመጣው። ከዛ የህዝብ ማዕበል ታመጣለህ። ህዝባዊ የሻዕቢያ ጦርነት በተለይም ይሄ አሁን የጀነራል ባጫ የሚናገር ሻዕቢያ ጦርነት እንዴት እንደሚጠቅመን ነው። ወደኛ ጥቅም እንዳለው ለአንዴና ለጨርም ጽዳት ስላለ ሻዕቢያ ስትመጣው ግብፅን ትደግማታለህ። አይ ጠላትህን ጭምር ነው አብረህ የምትመጣው። ገብቶሃል? እና የሻዕቢያ ጦርነት አውረዳ አሳይተናቸዋል። ኃይላችንን 2-3 ቀጥቅጠን አሳይተነዋል። ባዶ ቤት ዘግቶ እንዲቀመጥ አድርገነዋል። ከማንም ጋር እንዳይገናኝ አድርገን እርቃኑ እንዲቀር ነው ያደረገው። በኢኮኖሚ እንዳያድግ፣ በልማት እንዳያድግ፣ ዜጎቹ እንዲሰደዱ፣ ዘርፎ በልቶ እንዲኖር ብቻ አድርገነዋል። አፍነን ይዘን ስለዚህ ሻዕቢያ ጦርነት አያሰጋንም ይላል ጀነራል ባጫ የሚናገረው። አንድ ያሰብቱ አዳምጡ። ጦርነት በተለይም ይሄ የሻዕቢያ ጦርነት በተለይም ለኛ ትውልድ ጦርነት የማይፈለግ ቢሆንም ለኛ ትውልድ ጥሩ አጋጣሚ ነው። አንዳንዱ ሰው ይጠረጥር ነበር። አሁን ከውጭ ወረራ ሲመጣ ይሄ ሰራዊት ይመልሳል ወይ እንዴት ነው የሚሆነው የሚልም ጥርጣሬ ነበር። ለኔ ይሄ ትውልድ የሀገርን ሉዓላዊነት የማስከበር ግዳጅ በብቃት እንደሚወጣ ያስመሰከረበት መድረክ ነው የነበረው ይሄ ያለፈው ጦርነት። ነገ ጠዋት ሻዕቢያ እኛን ይሄንን ጥሶ አይወረንም አንልም። እብዶች ስለሆኑ መቼ እንደሚያብዱ አይታወቅም። የሚያብዱበትን ቀን የመጠበቅና የማየት ጉዳይ ካለ ሻዕቢያ እኛን ይሄንን ጥሶ አይወረንም አንልም። ይሄ ከባድ አባባል። ሻዕቢያ እብድ ስለሆነ በማንኛውም አጋጣሚ መምጣቱ አይቀርባል። መጣው አሁን አለም ከዚህ በፊት መጥቷል። በማንኛውም እብዶች ናቸው ይመጣሉ። ባሽ ጦዙ ናቸው ይመጣሉ። እብዶች ስለመጡ ስለሆኑ ምን ሰዓት እንደሚወሩን ስለማናቅ ቀድመን ተዘጋጅተን ጠበቅናቸው። እየነገርን እኮ ነው የመጣናቸው። እየነገርን አሁን በዛ በኩል ፋኖ ተመታ፣ ፋኖ አለ። እየተመታ ያለው ሻዕቢያ ነው። እየተወቀጠ ያለው ሻዕቢያ ነው። በወለጋ በኩል እየጠፋ ያለው ሻዕቢያ ነው። በጎጃም እየጠፋ ያለው ሻዕቢያ ነው። እና ህወሓት ሁለቱ ናቸው የተቀጠቀጡ ያሉት። አሁን ሰው አማራ ይላል። አማራ አይደለም። ጦርነቱ የሻዕቢያና የህወሓት ጦርነት ነው። ከመከላከያ ጋር ነው። ውሸት ነው። ፋኖ ፊልም ነው። ፏሿ ነው። ሸኔ ፊልም ነው። ሿሿ ነው። እየተዋጋን ያለው ከሻዕቢያ ጋር ነው። እብዶች ስለሆኑ የሚመጡበት ጊዜ አይታወቅም። የሚመጡበት ማመጣጥ አለ። እውነቱን ነው። በአማራ መጡ፣ በኦሮሞ መጡ። አሁን ራሳቸው ናቸው ቆዳቸው ገብ የሚመጡበት አይታወቅም። እብዶች ናቸው ብሎ ያለው ለዚህ ነው። አየው ሲናገር ትንቢት እኮ ነው። ሻዕቢያ እኛን ይሄንን ጥሶ አይወረንም አንልም። እብዶች ስለሆኑ መቼ እንደሚያብዱ አይታወቅም። የሚያብዱበትን ቀን የመጠበቅና የማየት ጉዳይ ካልሆነ በስተቀር ስለዚህ እኛም ትላንትና ሻዕቢያን አሸንፈናል። የሻዕቢያን ሰራዊት ጠራርገን ከሀገራችን አስወጥተን የሀገራችንን ሉዓላዊነት አስከብረናል። ዛሬም የዛ አይነት ሁኔታ የሚመጣ ከሆነ በብቃት ለመመለስ እለት ተእለት ስራው ስልጠና ይሆናል ማለት ነው። ለዚህ ነው ይሄንን ለማድረግ ስለምናቅ በየቦታው ስልጠና ያስፈልገናል። ስልጠና ቤት ነው። በየትኛውም የጦር ማዕከሎች ውስጥ ነው። በምን በጋድ በሚስጥር ትሬኒንግ ታደርጋለህ። ያንጫጫችኋል። እሱ አይታችኋል። አሁን በቤንሻንጉል ባለው ወታደር ማሰልጠኛ እንዴት እንዳበረው አይታችኋል። አለም የጦላዩን አላዩትም። ጦላይ ትልቅ ማሰልጠኛ ካምፕ አለ፣ አላዩትም። የብር ሸለቆን አላዩትም። የሁርሶን አላዩትም። የደዴሳውን አላዩትም። የተለያዩ ድብቅ የማሰልጠኛ ቦታዎችን ተቋም አላዩትም። እናሳያችኋለን፣ ግን በቪዲዮ ከፍተን ላይቭ እናሳያችኋለን። በደንብ እናሳያቸው። ምንም አያመጡማ። አንድ ሳዋ ማሰልጠኛ አላቸው። እሱንም ቢሆን አልሸባብ፣ አልቃይዳ፣ አልሲሲ የሚሰለጥኑበት ቦታ ነው። እሱ እነሱ ቦታዎች የራሳቸው ልጅ 16 ዓመት ሲሞላው ሳዋ ይገባል። ይሰለጥናል፣ ይወጣል። አለቀ። ጌም ኦቨር። የኛ ግን ቤትኛው ለዚህ ነው ወጥተው
አንድ ማሰልጠኛ ሲሰሙ ይኸውና ሮተርስ እንደዚህ ያለ ጀዋር ራሱ እንደዚህ ብሎ የእንትን ማሰልጠኛ ቦታ የአልሸባብ የሽብር ይሄ ወሬያቸው እንፈልገዋለን። ይሄን ይጫወታ ቢንጎ ነው የምንለው። ለዚያ ነገር ሲያወሩ ለኛ ቢንጎ ነው የምንለው። 40 ሺህ የሚሰለጥን ቦታ 10 ሺህ ይሏል። 40 ሺህ ነው እየሰለጠነ ያለው አንዱ ካምፕ ብቻ። ለዚህ ነው በአፍሪካ የመጀመሪያ በዓለም በደረጃ በ7ኛ ደረጃ ላይ በውትድርና ብቃት የተቀመጠች ሀገር ኢትዮጵያ ሆናለች። ስታንዳርድ ወደፊት በዚህ ከፍታ ሄደን ከራሽያ እኩል ነን። በዚህ ከፍታ ሄደን ከነ ኮሪያ እኩል ነን፣ ከነ ቻይና እኩል ነን፣ ከነ አሜሪካን እኩል ነን። ወታደራዊ ሚሊተሪ ቤዝ ገንብታ ሁለት ነገር ነው በአንድ ሀገር ላይ መገንባት ያለብን። አንድ የወታደራዊ ቤዝ መገንባት አለብን፣ ሁለት የኢኮኖሚ ቤዝ መገንባት አለብን። ሁለቱንም እየሰራንበት ነው፣ አስረግጠን እየሰራን ያለ ይሄ ግልጽ ነው መሆን ስላለበት እኮ ነው። ይሄ እንዴ መድረክ ስላለበት እኮ ነው። አገር እንድታደርጋለህ፣ ወታደራዊ ቤዝን ታጠናክራለህ፣ ኢኮኖሚን ታጠናክራለህ። ጠላት ብቻውን እዛ እንደ ቁራ ሲለፈልፍ ይውላል፣ ይለፈልፋል፣ አንተን ያያል። ለምሳሌ እቺን እንኳን ፍየሏን ይዋት። ፍየሏ ምን እንደምትል በምዕራብ ቤንሻንጉል ሰበር ይሏል። ሰበር ሰበር በኤርትራ ላይ ያወሩ ኤርትራዊ ነው። ምን አገባት ስለ ኢትዮጵያ ብላችሁ ጠይቁት። ምን አገባት ስለ ኢትዮጵያ ሰበር የምታወራው? ስለ አስመራ አታወራም? ስለ አካለ ጉዞ አታወራም? ስለ ምጽዋ አታወራም ብላችሁ ጠይቁት። በአሰብ በኩል ተቀጠቀጥክ እሱን አታወራም? ምን አገባት ስለ ኢትዮጵያ ብላችሁ ጠይቁት። ጀውዬ ልክ እንደነመሳይ አሁን የተገዛች ነች በሻቢያ ገዟት ሙሉ በሙሉ ነግራቸዋለሁ። ከአሜሪካን ሀገር ተባሮ ሲሄድ ጀዋር ያ ፖለቲካ ታዟቸዋል። ጀርመን ገባ። ጀርመንም አልቀበል ብሎት ኒውዚላንድ ነው ያለው። ከኒውዚላንድ የኒውዚላንድ መንግስት አሳልፈ የመጣበት ቦታ የተነሳበት ቦታ ቤዙ ኬንያ ስለሆነ ወደ ኬንያ ሊመልሰው ሲል የኬንያ መንግስት እንደመጣ እገልሃለሁ ነው ያለው። ሩቶ ዊሊያም ሩቶ እንደመጣ ነው እገልሃለሁ ያለው። ኬንያ መግባት አይችልም። ያለው ምርጫ ምንድን ነው? ጀዋር ወደ ኤርትራ ብቻ ነው መግባት የሚችለው። የትም አይገባም ከኤርትራ ውጭ ጀዋር። ይሄን ምስራችሁ ሰማላችሁ። ዘመነ ካሴት ይገባል። የትም አይገባም ከኤርትራ ውጭ። መሪ ወዳጆ የት ነው የሚገባው? ኤርትራ ነው የሚገባው። ደብረጽዮን የት ነው የሚገባው? ኤርትራ ነው የሚገባው። በሙሉ የኢትዮጵያ ጽንፈኛ ኃይል በሙሉ ወደ ኤርትራ ነው የሚገቡት። አንድ ሀገር አለቻቸው፣ ያችም ኤሪትሪያ ትባላለች። መሐረብ የሆነች ሀገር ግን ያላወቁት ነገር የኤርትራን እውቅና ከልክለናታል። ኤርትራ አንድ ክፍል ሀገር ነች። ኢትዮጵያ በቅርብ ቀን እንወስዳታለን። በቅርብ ቀን በካርታችን ጠቅለን የነበረችው አንገቷ የተቆረጠችውን ካርታ ራያዋ ላይ ተክለን እንመልሳታለን። ኤርትራ ነው ወደ ራሳችን ሀገር መልሳታለን። ይሄ ስለሚደረግ ነው። ይሄን ስልት ይከፋል ጁንታ። ይሄ ስል እንዳትፈሩ ነው። ስለማደርገው ልቁም ነገር ኮርዳይት እኮ ነው። ስውሩ ጠቅላይ ሚኒስቴር ይባላል እኮ የሀገሪቷን እኮ እንዲህ የምናሽከረክር እኮ እኛ ነን እኮ። ስናደርገዋለን ጠዋት እናገራለን፣ ከሰዓት ጉዳዩ ያልቃል። እነሱንስ የቤት ስራ ሰጥተህ ታስፈልፋቸዋል። ሰበር ዜና፣ ሰበር ማሰልጠኛ፣ ሰበር ልማት፣ ኮሪደር መንገድ ሰበር። የኢትዮጵያ በቦሌ መድኃኒዓለም በኩል ያለው ኮሪደር መንገድ ሰራች። እንዴት ሰራች? ገንዘቡን ኬታ መጣች። ሰበር ዜና፣ ጎርጎራ ተመረቀ። ሰበር በሰበር ትጨርሳቸዋል። ህወሓቶች እና ሻቢያዎች በሰበር ብቻ እንጨርሳቸዋል። እነሱ ሰበር ነው ይኸው ሰበር ብሏል አላለም እንዴ? ብሏል። እስኪ ሰበር ብል እስኪ ሰበር መረጃ ኢትዮጵያ ያልኩት አልቀረም። ሰበር ብሎ ገባ። ገና ካፌስ አልጨርስ ሰበር ብሎ ገባ። ገና አልጨረስኩም። እኔ እኮ ያሳዝኑኛል። ታዲያ አንደኛ የአእምሮ ዝግምተኞች ናቸው በሙሉ። ጦዟል። ሰበር ገና አፌ ላይ ሳልጨርስ ሰበር ብሎ ገባ። በቃ ሻቢያ ነቅሏል። የለም አልኳቸው። ሰበር አልካል እስኪ ድገሙ። ሰበር መረጃ ኢትዮጵያ አይ ሻቢያ አብቹ ተጫወተባቸው። አብቹ አስጨለላቸው በሙሉ አብዱ። ሄድ እሺ ኢትዮጵያ ምን አደረገች? የጄኖሳይደሮች መሰብሰቢያ ሆና ቀርታለች። እንዴት? በምዕራብ ቤንሻንጉል ጉሙዝ ዞን ወይ ወረዳ 10,000 ቁጥር ላይ አተሳሳቱ። ባለፈው እንደዚሁ የጫካ ፕሮጀክቱ ስንሰራ 400 ሚሊዮን
የወጣበትን 40 ሚሊዮን ብላችሁ ቁጥር ቀንሳችሁ ጠቅላይ ሚኒስትራችን አሳብዳችሁት ፓርላማ ላይ ወጥቶ የወጣውን ባጀት ተናገረ። ቁጥር አትሳሳቱ። ቁጥር ላይ በተለይ የቀነሳችሁ የምትናገሩትን ቁጥር ነው ያልወድላችሁ። ትክክለኛውን ፊገራው 40 ሺህ በብር ሸለቆ በቤንሻንጉል በኩል ያለው 40 ሺህ ሰራዊት ነው። በጦር ላይ በኩል 65 ሺህ ሰራዊት ነው የሰለጠነ ያለው። በደዴሳ በኩል በምናምን መዓት ነው ያለው። ወደ ሚሊዮን ሰራዊት ነው የምናሰለጥነ ያለው። ከየት አምጥተን 10 ሺህ 10 ቦታ የቆረጠ 40 ሺህ በሚል አሻሽልና ላይፍ ስራውን ከሰዓት በኋላ ሁለተኛ እንደዚህ ቁጥር ማሳነስ ነገር ተው። ኮር ረበናት እነኚህ ሰዎች አጨስካቸው እኮ ጊዜ ሰንደል ፀጉራቸው ላይ ለኩስ ራቁታቸውን በአደባባይ ካላስኬድኳቸው እኮ አለቃቸው ያውቃሉ እኮ እነሱ። 10 ሺህ ይላል እንዴ? ቅንቅና ሂድ ከትጨርስ ቶሎ ጨርስ። ቤንሻንጉል ጉሙዝ ዞን ወይ ወረዳ 10 ሺህ ወታደሮችን መያዝ ማሰልጠን የሚችል የሚሊታሪ ካምፕ ወይ ፋሲሊቲ ተሰርቷል በዩኤኢ በኢማራት። እዚህ ጋር አስተውሉ፣ በኢትዮጵያ መንግስት ሳይሆን 100% በኢማራት። የጦር ካምፑ ኃላፊ ጌታቸው ጉዲና የሚባለው የኦሮሞ ኢሊት ነው። እዚህ ውስጥ ሌተና ጀነራል ጌታቸው ጉዲና ብለህ ኢትዮጵያ ውስጥ ካሉ ምርጥ ከፍተኛ ጀነራሎች ውስጥ ከሚጠሩት በደረጃ ጌታቸው ጉዲና ማርሽ ቀያሪ ይባላል ሌላ ስሙ። አሁን ሻዕቢያን የሚቀጠቅጠው እሱ ነው። ግንባር ተከፋፍሏል። ዋናውን የሻዕቢያን ቀጠና ግንባር የያዘው እሱ ነው። ከነጃር ጻድቃን ጋር ሆኖ ከነሳሞራ ጋር ሆኖ ተከፋፍሏል። ሁሉም ተከፋፍሏል። የአሰቡን ተከፋፍሏል። የምጽዋውን ተከፋፍሏል። የጎንደሩን ተከፋፍሏል። አንዱ ኦፕሬሽን ሻዕቢያን የሚያውቃችሁ እሱ ነው። ይቀጠቅጣል። ስለዚህ ሌፍተና ጀነራል ብለህ ሞቅ አድርጎ ማረው ጀነራል ብለህ። የሚገርማችሁ ነገር እዚህ ካምፕ ውስጥ ትሬን የሚደረጉ ያሉት 4200 የሚሆኑ ሰዎች የበዙ ድሃ ኢትዮጵያውያን ናቸው። 42200 ሰዎች 42200 ሰዎች አታሳንሱ። አሁን ይሄንን ቁጥር የምትቀንሱበት ምክንያት ምንድን ነው? እንደ ማዕበል እንደመጣንባችሁ አውቃችኋል። አሁን የኤርትራን ህዝብ ልታጽናኑት ነው። 4000 ብቻ መጣሉት ነው። 42000 ነው። ንገራችሁ ቁጥሩ ነው ይወቀው። የኤርትራው ህዝብ አውቆ ይግባበት ምን ያክል ሰው እንደሆነ። ለምን ቁጥር ቀንሳችሁ ተነግሯችኋላችሁ? 42800 ብለህ ነው ሞቅ አድርገው ቁጥሩ። በአብይ አህመድ መንግስት ተጃጅለው ድህነት ለማሸነፍ ጆኖሳይደር ለመሆን የወሰኑ ደስፐሬት ኢትዮጵያንስ ናቸው። አንድ ሁለት ደቡብ ሱዳን እና ሱዳናውያን አሉ፣ ግን ማጆሪቲ በቃሽ ፍየሌ በቃሽ አሰማሁልሽ እኮ አወጣሁሽ። እንደምን ብዬ ያሳወኩ ነው ያለሁት። እናንተንማ በፖለቲካ ይበላዋለሁ። እናንተ የለማ ፖለቲካ የለም እኮ ፖለቲካ የለም። አንድ ወያኔ የጁንታ ሰውዬ ምን አለ? እኔ ግብፅን እወዳለሁ አለ። ግብፅ አለ ለትግራዋይ ለኤርትራውያኖች ባለውለታ ነች አለ። የኢትዮጵያ ጠላት ሆና ስለመጣች አለ። ይህን የሚለው ማን ነው? የሻዕቢያና የህዋት ዲቃላ አንድ ላይ እኛ እኮ በጣም ተናዷል፣ አብደዋል ነው ማውራችሁ። በደንብ ላይ ጨልናችሁ አዳምጡት። ምንድነው አንተ ካብ ኤርትራ ምክንያት ካብ ቀደም ግብፂ ከኤርትራ በላይ ታሪካዊ የኢትዮጵያ ጠላት በመሆኗ ወዳታለሁ። ታሪካዊ የኢትዮጵያ ጠላት ግብፅ ስለሆነች ወዳታለሁ። ክፋታቸውን ይዩት እንዴት አይነት መሰሎች እንደሆኑ። እነዚህ ሰዎች ናቸው እንግዲህ አሁን ጆኖሳይድ ብሎ የሚያደርሱ እነዚህ ሰዎች ናቸው። ይህን አሁን አንድ ክፉ ሰው ይላል እንደዚህ ክፉ ዘር የለው ሰው እንኳን እንደዚህ አይልም። አዳምጥ። ግብፂ ፈታዊት እያ ኣነ ዝፈትዋ ሃገር እያ
أنصار إثيوبيا سلزخونت قطر حدا كاب إيرترا مهنيات خاب قدم تاريخاوي ناي إثيوبيا سلايك سلزخونت كاب إيرترا ناي إيرترا ناي سلاسا ناي باناي سوسا ناي 7 عامت كوني خلي سلمس إثيوبيا ناي قبص إجن كاب قدم تاريخاوي سلزخون قبص تفوتون دولك زلو خالاي إيرترا إيرترا كسلاسا كاربامت بلاي تاريخ الله تبلي إثيوبيا طلعت نتو قبص إجن كتنت جمرة የኢትዮጵያ ጠላት በመሆኗ ወዳታለሁ ይላል። እነዚህ ናቸው አድዋ ሰዎች ይባላሉ። ግማሽ ኤሪትሪያ ግማሽ አድዋዎች ናቸው። አደገኞች ናቸው እነዚህ። እነሱን መጣበታለሁኝ። ወደዚህ ጋር ልምጣ። የገዱን ልምጣበትና ከዛ ወደዛኛው ወጣለሁ። ገዱ ምን አለ? ይቁም ጥንቃቄ አለ። ወደ ኤርትራ የሄድኩት ኢሳያስ አፈወርቅን ጦርነት ከዚህ በኋላ አቁም፣ ንጹሃን አይገደል፣ እኛ በፕሪቶሪያ በኩል ልንስማማ ኦልሞስት ጦርነት አቁመናል፣ ንጹሃን ሰዎችን አትግደሉ፣ በቃ በዚህ ይቁም እና እያስተዋላችሁ አሁን ኳስ በመሬት መሆን አለበት መውረድ አለበት ብለህ በለዋለኝ። እሱ ነው ሄጄ ያልኩት ብሏል። ጥያቄው ምንድነው ነው ጥያቄው? ጥንቃቄው ምንድነው ነው ጥያቄው? ምንድን ነበር ጥንቃቄ ይደረግ ሲል ያኔ በሚልከው ወቅት አይፈጸም ማለት የሰብአዊ መብት እንደዚህ በገፍ ሰራዊቱ በግዴለሽነት የሚፈጽሟቸው ይቁም ጥንቃቄ ይደረግ ነው እንትኑ እና ይሄ በህዝቡ ላይ የሚደርስ የሻዕቢያ ሰራዊት በግፍ አሰቃቂ የሆነ በኤርትራ ወታደሮች ላይ በኤርትራ ነዋሪዎች ላይ ግፍ እየፈጸመ ነው ያለው። ሴቶች እየደፈረ ነው ያለው። ብረታ ብረት እያስገባ ነው ያለው። የተለያየ አሰቃቂ ነገር እያደረገ ነው ያለው። እባክህ እሱ ግፍ ይቁም ነው ብሎ ያለው። ምክንያቱም ሻዕቢያ ሲገባ ትግራይ እንደነገርኳችሁ በቀል አላቸው። ኤርትራዊ ለትግራይ በቀል አላቸው፣ እንዲበቀሏቸዋል። የታወቀ ድሮም ይናገራሉ። እነሱ ይንቋቸዋል። ሁለቱ ኤርትራና ትግራይ አይስማሙም እና በቀላችሁ በጣም በዛ። ይሄን ነገር አስቁም። በጣም ሪቬንጅ ውስጥ ገብተዋል ያሉት። አሰቃቂ ነገር ያደረጉ ነው የሻዕቢያ ወታደሮች የትግራይ ወንድሞቻችን ላይ። ስለዚህ እሱን ነገር አስቁም ብሎ እሱን ነገር ለመልእክት ለማድረስ ነው የሄድኩት ነው የሚለው እሱ። ምንድን ነው በቃ የሚለው ይላል። ያ ደግሞ አይነ ስውራ ሙዚቀኛ ጥንቃቄ ይደረግ ነው እንትኑ እና ይሄ በህዝቡ ላይ የሚደርሱ የሰብአዊ መብት ረገጣዎች እንዲቆሙ ወታደሩ ጥንቃቄ ይደረግ፣ አስፈላጊው እርምት ይወሰድ ነው እና እንግዲህ በዛ መንገድ ነው እንትን የተባሉት። የኢሳያስ ምላሽ ምን ነበረ? እንዲህ አይነት ሁኔታዎችን በፍጹም መካሄድ መኖር የለበትም። እናንተም በመዋቅራችሁ በኩል ወደ ታችን ነገር በእኛ በኩል እናስተላልፋለን። የኛ ሰራዊት ይሄንን ሊያደርግ አይችልም። አድርጎ ከሆነም የማስተካከያ እርምጃዎችን እንወስዳለን። እንግዲህ ኢሳያስ ያለው ምንድነው? የኛ ወታደሮች ሻዕቢያ ወታደሮች እንደዚህ አይነት ግፍ እንደሚጸሙ በመረጃ ደረጃ ወሬው አለ፣ ግን እንዲያቆሙ ነግራቸዋለሁ። የእናንተ መከላከያ ሰራዊቶች ይህን የሚያደርጉ ከሆነ አስቁም ብሎ አለኝ። የሄደበት ምክንያት ለዚህ ነው። አሁን እዛ የሚወራው የሚናፈሰው ነገር በሙሉ እንግዲህ በራሱ አንደበት የሰማችሁት ይሄን ነው፣ ሌላ ነገር የለም። አዘከረከው ሚስጥሩ ይሄ ነው፣ ሐቁ ይሄ ነው። ተው ነው፣ አትግደሏቸው። ምክንያቱም በጣም ከፍተኛ ሪቬንጅ ያደርጓቸው ነበር። ያውም ደግሞ መቀሌ ላይ ተቀምጦ ነው የተበቀሏቸው። ሽሬ ላይ ተቀምጦ፣ አዲግራት ላይ ተቀምጦ ነው ተበቀሏቸው። ስለዚህ ነው ተው ያለው አብቹ። ተው፣ ግፉ በዛ። በቪዲዮ የሚደርስን መልእክት እኛ ራሳችን ያው ላይቭ ስለማናወጣ ነው እንጂ ለእነሱ እንልክላቸዋለን። ከዚህ የሚላክልን ወደዛ እንልካለን። አሰቃቂ ነገር ነው። እነሱ ራሱ ሲያቸው በጣም እስኪሰቀጣቸው ድረስ ነው ለመንግስት ተቋማቶች የምንልክላቸው መረጃ። ያ ነው እንግዲህ አንዱ ወደዚህ ጉዳይ ውስጥ የከተተውና ያስገባው ይሄ ነው። የሄደበት ምክንያት ይሄ ነው። ይሄን ለማለት ፈልጎ ነው። እዛ ውስጥ ከመግባቴ በፊት አንድ ነገር ላይ ልምጣና ወደ ገድለው ትንሽ አጠራጠር እናድርገው። ዛሬ ፕሮግራማችንን
እንትን ለማለት አርፍደንም ስለገባን እናንተንም ላለመያዝ ስንል ማለት ነው። እንግዲህ ሌላኛው ያለው ችግር ምንድነው? የአማራ ፋንታውን ወጥቶ የተናገረው ነገር ምንድነው? በአማራ በዘረኝነት ተልከን አላግባብ አማራውን ህዝብ በድለነዋል የሚል ጫካ ገብተው ፋንታውን ማባ ያለው ይሄን ነው። እኛ ፎርስ የአማራ ህዝብ ጥያቄ አለን። ጥያቄያችን ግን በዚህ መልኩ መሆን የለበትም። አንደኛ የዘረኝነት ጉዳይ፣ የአማራ ዘረኝነት ጉዳይ እንዲያ ነው። ሁለተኛ ደግሞ በምንም ተአምር አማራ ሻቢያን መርቶ ለመምጣት አይዋጋም። ለህዋትና ለሻቢያ የሚዋጋ አማራ የለም። ለዚህም ነው የገባንበት ምክንያት ይሄ ለማለት ነው። ጥያቄ አለን። ጥያቄያችን ግን በሰላም ገብተን እንጠይቃለን። ዛሬ እንግዲህ እነሱ ላይ ደግሞ ዘመቻ ተከፍቷል። ተገደሉ፣ ታሰሩ፣ ሞት ተፈረደባቸው። ይሄ ደግሞ ሌላ ሸዋሸዋ ነው። የነንኩሩ ሚዲያ ስራ ነው። እነሱ በነፃነት ወጥቶ የሚናገሩት ይሄን ነው። ለምን እጅ ሰጠ የሚሉ ጥያቄ ራሱ በራሱ የተናገረውን ቃለ ምልልስ አንድ ያዳምጧት። በፋኖ ትግል ሌላኛው ያለው ችግር ምንድነው? አክራሪ ብሔርተኝነት አለ። እኛ አክራሪ ብሔርተኝነትን አንፈልግም። ምንም እንኳ በአማራነታችን ተደራጅተን ብንታገልም ብናታግልም አክራሪ ብሔርተኝነትን አንቀበልም። ለአማራ ህዝብም አይመጥንም፣ ለሀገራችንም አይመጥንም፣ አጠቃላይ ለህዝባችንም አይመጥንም ብለን እናምናለን። በእነኚህ ኃይሎች የአማራም ጥያቄም ስለማይመለስ ያስመልሳል ብለን ስለማናምን ይህንን የሰላምን አማራጭ እንድንወስድ ተገደናል። በዚህ አይነት የሚመለስ የአማራ ጥያቄ ስለሌለ ይሄን ጉዳይ እንዴ ኦሮሚያ ክልል የሚኖር የአማራ ህዝብ ምን ልታደርጉት ነው? ጎጃሚዎቹ ምን ልታደርጉት ነው? ሐረር ያለውን አማራ ምን ልታደርጉት ነው? አርሲ ያለውን አማራ ምን ልታደርጉት ነው? ቦራ ያለውን አማራ ምን ልታደርጉት ነው? ወይስ አማራነት ጎጃሚነት ብቻ ነው? ወይስ አማራነት ጎንደሬነት ብቻ ነው? የአማራ ብሔርተኝነትና የአማራ አክራሪነት ስታመጣ አማራ ባህር ነው። አማራ ሀገር ነው። ሶማሌ ውስጥ ያለውን አማራ አታውቁትም። አፋር ያለውን አማራ አታውቁትም። ቦረና ባሌ ያለውን አማራ አታውቁትም። አማራም ባለበት ቦታ ለማስጨፍጨፍ ኢሳያስ አፈወርቂ የሰጣችሁ ፕሮፓጋንዳ ነው። አማራ ከሁሉም ጋር የሚኖር ጨዋ ደግ ህዝብ ነው። አማራ ህዝብ ልትነግዱበት ነው። ያ የመነገጃ ፖሊሲያችሁ የኢሳያስ አፈወርቂ ፖሊሲ ነው። ስለዚህ ነው አማራው የነቃው እጁን እየሰጠ የሚገባበት ምክንያት አማራ ባህር ስለሆነ ነው። አማራ ሀገር ነው። አማራ በሀገሩ የማይደራደር ነው። አማራ በምንም ተአምር ከሻቢያ ጋር ቆሞ ኢትዮጵያ ሉጋ አይልም። ለዚህ ነው ዛሬ ዘመነ ካሴ አረቄ የጠጣ ሀገር ለሀገር የሚንከባለለው። ለዚህ ነው እነመሬ ወዳጆ ዛሬ መግቢያ ጠፍቷቸው አንዴ መቀሌ አንዴ አስመራ አረቄ እየጠጡ የሚንከራተቱት። ለዚህ ነው ተከቦ የሚቀጠቀጠው። ትላንትና በነበረ ኦፕሬሽን ላይ በደብረ ታቦር በኩል አንድ ትልቅ ኦፕሬሽን ነበር። ሁለት ከፍተኛ የሻቢያ ኮሎኔሎች ናቸው የተያዙት። አንደኛው ተመቶ ነው የተያዘው፣ አንደኛው ራሱ ነው እጁን የሰጠው። የሻቢያ ነው የምላቸው። ይሄን አሁን ትገምታላችሁ? ከአስመራ መጥቶ ደብረ ታቦር ላይ ተመቶ መያዝ አይከብድም? ይከብዳል አይደል? እንደዛ ነው የተደረገው። ገና ነው ይለቀማሉ። አሁን ባለው የሪንግ ጦርነት እቺን ነገና ከነገ ወዲያ በምትቀጥለው የሪንግ ጦርነት ትሰማላችሁ ምን ያክል የሻቢያ ጦሩን አማራ ክልል እንደጨረሰው አሁን ትሰማላችሁ። ሪፖርት ይቀርባላችኋል። አሁን አቅርብላችኋል። ይሄ የምንነግራችሁ ነገር እኛ ኮርዳይት ጌታውን የሚዲያው ድሮን የሚነግራችሁ ነገር ከቦታ ያለ መረጃና ማስረጃ ነው። ለዚህ ነው ዛሬ ህወሓት የፕሪቶሪያውን የሰላም ስምምነት ዛሬ የራያ ህዝብ ተገልብጦ ወጥቶ የወልቃይት ህዝብ፣ የጠለምት ህዝብ፣ የሁመራ ህዝብ ህወሓት ገዳይ ነው፣ ህወሓት ጨፍጫፊ ነው፣ ራያን ለቀው ውጣ፣ ወልቃይትን ለቀው ውጣ ማዕበል ነው የመጣባቸው ዛሬ ማዕበል። ይሄ ማለት የኔ አይደለም እኮ አማራው ህዝብ ራያ ምን ይላል ጠይቀው ሂድና ይህን ድምፅ ነው የምትሰማው። ወልቃይት ሂድ፣ ሁመራ ሂድ። ህወሓትና ሻቢያ አከርካራቸው ተመቷል። ህዝብ ነው ማዕበል የተነሳባቸው። ይኸው ተመልከት፣ ጉዳቸውን ስማው ህዝቡ እንደሚል በመጣስ
ህወሓት የፕሪቶሪያውን የሰላም ስምምነት በመጣስ በራያ ህዝብ ላይ ዘረፋ፣ ግድያና ማፈናቀል እያደረገ መሆኑን በመግለጽ በሰላማዊ ሰልፍ አውግዘዋል። መንገድ እየመራን የህዝባችን ሰላም አረጋግጠናል። አሁን ደግሞ በደማችን በአጥንታችን እናጠናለን። ይሄ የሚጠብቃችሁ ማዕበል ይበቃችኋል። እዚህ ይበቃችኋል። ብዙ ነው። የወልቃይቱም እንደዚሁ ነው። የሁመራውም እንደዚሁ ነው። ማዕበል ነው የመጣባችሁ። በሽንታችሁ ብቻ ካለ አንድ ጥይት ምጽዋ ባህር ላይ ከታችኋል። ይሄ ነው ጨዋታ ያለው። ይሄ ግልጽ ነገር ነው የምንሰራው። እኛ ማስረጃና መረጃ እያያዝን ነው የምንወጣው። ሁልጊዜ ስንወጣ መረጃ እንይዛለን፣ ማስረጃ እንይዛለን። ተናጋሪ አልሸባብ ነው። አማርኛ ተናጋሪ ፋኖ ማለት አማርኛ ተናጋሪ አልሸባብ ነው ይላል ስታሊን። ሳይገዛ በፊት ሲገዛና ሳይገዛ የሚባል ነገር አለ እዚህ ጋር። ግራ የተባባቸው ሰዎች አሁን እነሱች ግራ ይገባቸዋል። እንዴት እንዲያለስት ሳይገዛ ነው። ሲገዛ ደግሞ አልሸባብ ሰላማዊ ነው ይላል። ያ ሁሉ የትግራይ ህዝብ ተጨፍጭፎ መልአክ ነው ይላል ኢሳያስ አፈወርቅ። ሳትገዛውስ በፊት አልሸባብ ማለት አሸባሪ ነው ይላል። ፋኖ ማለት አማርኛ ተናጋሪ አልሸባብ ነው ይላል። ማንም ይል ዛሬ የፋኖ መገናኛ ብዙሃን ተጠሪ ነው ይህን የሚል ይኸውልህ ነገራቸው ሄደ። አማርኛ ተናጋሪ አልሸባብ ነው። በየቦታው አለ፣ ሚዲያው ላይ አለ፣ የትም ቦታ ፋኖ አለ። ፋኖ አማርኛ ተናጋሪ አልሸባብ ነው። ሲገረድና ሳይገረድ ይባላል በሌላ ቋንቋ። ቴንኩ ያመሰግናለሁ። ምስኪ ሳትገረድ ስትቀርና ስትገረድ ይለያል ቋንቋ። አሁን ይሄ ሳይገረድ ነው። ሲገረድ ደግሞ የሚለዋል አማርኛ ተናጋሪ አልሸባብ ነው። በየቦታው አለ፣ ሚዲያው ላይ አለ፣ የትም ቦታ ፋኖ አለ። ፋኖ አማርኛ ተናጋሪ አልሸባብ ነው። በየቦታው አለ፣ ሚዲያው ላይ አለ፣ የትም ቦታ ፋኖ አለ። ፋኖ አማርኛ ተናጋሪ አልሸባብ ነው። በየቦታው አለ፣ ሚዲያው ላይ አለ፣ የትም ቦታ ፋኖ አለ። ፋኖ እንግዲህ እኛ የምንናገረው ይሄን ሀቅ ነው። የአማርኛ ተናጋሪ ሻቢያ ነው። የኦሮሞኛ ተናጋሪ ሸኔ ነው። ቋንቋውን ይችላሉ። ለ27 ዓመት ሰልጥነዋል። አንድ ሻቢያ የሚናገሩ ኦሮሞኛ ገብረ ጉራቻ የተወለደ ኦሮሞ አያወራም። አንድ ሻቢያ የሚያወራውን አማርኛ መንዝ የተወለደ አማራ አያወራውም። አግብተዋል። ልጆቻችን እህቶቻችን አግብተዋል፣ ተዋልደዋል፣ ሚስጥራችን ወስደዋል። የኢትዮጵያ ሕዝብ መሮት ከሀገር ይውጡልን ብሎ ያለው ይሄንን ሚስጥር ስለሚያውቅ ነው። ለዚህ ነው ከአዲስ አበባ በአስቸኳይ ለቀው እንዲወጡ ንብረታቸውን እንዲያስረክቡ ሻቢያ የሚባል በተሰጠው ጊዜ ገደብ ውስጥ ፓርላማ ልክ እንደፈረመ ተግባራዊ ይሆናል። ሀገር ለቀው እንዲወጡ ተብለዋል። ዝም ብሎ የተወሰነ ውሳኔ አለ፣ ተጠንቶበት ነው የተወሰነው። ሆዳቸው የማይገኝ ናቸው ተብሎ ተባለ። ቀልድ እንዳይመስል ተባለ። ቀላል እንዳይመስል ከባድ ንግግር እኮ ነው። ከባድ ውሳኔ ነው የተወሰነው። አዎ ታራለህ፣ ትደብናለህ፣ ምን አባክ ታመጣለህ ብያለሁ። ምንም አታመጣም።
እነዚህ ሰዎች ትላንትና ይሄድና ያፈርሳል። ቆይ ፓዊ ዞን ቆይ እነዚህ ሰዎች ትላንትና አማራውን ተጫውተው የአማራውን ቀያ ሰርፈው ወልቃይትን ፈርመው ለትግራይ ሰጥተው ራያን ወስደው ፈርመው ለትግራይ ሰጥተው ያሉ ሰዎች ትላንትና ፓዊ ላይ የሰራውትን ስራ በሙሉ በአንድ ጊዜ ሳይገረዱ በፊትና ወይዘሮ ሀብታሙ ይህን ይሉ ነበር። ስለ ገዱ ሚስጥር ሲወራ ወይዘሮ ሀብታሙ የገዱ ጉድና ሚስጥር ዘርኮ አውጥተውታል። ዛሬስ የገዱ ዋናው ጠበቃ ማን ነው? ሀብታሙ። ሳይገረድና ሲገረድ የሚባለው እዚህ ላይ ነው። አሁን ወይዘሮ ሀብታሙ ስለ ገዱ ምን ይለ ነበር የሚለውን ትንሽ ላሰምጣችሁ፣ አዳምጡት። ለትዝታ አንደኛ ጭንቅላታችሁን አሰሩት። እናንተም እኮ ደደባ አትሁኑብኝ። ላይ የውሳኔ ጥረት ላይ በቃ ወስን። ድንጋይ አንድ ጊዜ ከመታ ድንጋይ ትለዋለህ። ደግሞ ከመታ አንተን ድንጋዩ አይደለም። ድንጋዩ እንዲህ ጾዳቸውን የቀያየሩ ሲገለባብጡና ሲመጡብህ የትላንትናውን አስታውስ። ትላንት ምን ብለህ የነበር ብለህ ጠይቀው። ዝም ብለህ አትነዳ። ዛሬ በምን መስፈርት ነው ሀብታሙ የገዱ አንዳርጋችሁ ጠበቃ የምትሆኑ ብለህ ጠይቀው። ትላንት እንዲህ ብለን አልነበረም አትለውም እንዴ? ዝም ብለህ የምትነዳው እንደ መንጋ። አዳምጥ የሚልህን። ገዱ ይሄድና ያፈርሳል። ፓዊ ዞን 95% የአማራ ተወላጅ ወይም አማራ፣ ቀሪው 5% ወይም 4% የሚሆነው በአብዛኛው ከደቡብ የሚኖሩበት ልዩ ወረዳ ነው የፓዊ ወረዳ። እንግዲህ ዘሆል መተከል ከጎጃም ጋር የቆየ ነው ይታወቃል። ጎጃም ነው የነበረው። ስለዚህ ሲቆርጡ ጎጃም ሆኖ የጉሙዝ ማህበረሰብ የጎጃም አካል ነው የነበረው። የአገው ማህበረሰብ ጎጃም፣ አማራው ጎጃም ነው። ጎጃሜ ይህንን አይደንቲቲ ይዞ የቆየ ማዕከል ነው እንደሚታወቀው። ከፈሉትና ይህን ሲያደርጉ እዛ የነበረውን 96% አማራ የሚኖርበትን ፓዊን ገዱና ሀዱሽ አዛናው አፈረሱት። በወቅቱ ልዩ ወረዳነቱ እንዲፈርስ ተደርጎ መተከል 6 ወረዳዎች ነበር የነበሩት። 7ኛ ወረዳ ፓዊ በመተከል ስር ሆኖ አንድ ወረዳ ሆኖ ይቀጥል ሲባል በፓዊ ዞን ላይ በጣም በሚያሳዝን ሁኔታ ነባር የነበረው ህዝብ ከዛሬ ጀምሮ እንደ ዜጋ ማትቆጠርበት ተብሎ ህግ ወጣለን። አገሩ ያንተ አይደለም ለጊዜው ነው የምትቆይበት ተባለ። ራሱን እንዲያስተዳድርም ተነፈገ። በወቅቱ 2 ሰዎች ገዱ አንዳርጋቸው በሚመራው መድረክ ላይ መድረኩ ስር ሄደው ተንበርክከው ለምነዋል። መድረክ ስር ሄደው አንደኛው አቶ ተካልኝ የሚባል ነው። በአሁኑ ወቅት ሳሊኒ ሴንተሩ ያ ፓዊ ነበር እንደሚታወቀውና እዛ ፓዊ ሳሊኒ ሴንተር የነበረችው ማዕከል ላይ የሚኖር ሰው በህይወት ያለ ሰው ገዱ እግር ስር ሄዶ የወደቀን የለመነው ሰው። ሁለተኛው አቶ ተካልኝ የሚባል ማነው? አቶ ተካልኝ እግሩ ስር ወድቆ የለመነው የተማጸነው ነው። እባክህን አቶ ገዱ እንደዚህ አታድርግ፣ ባንድ ሰንደቅ ዓላማውን ለብሶ ነገር ግን ለመሪው የማይታዘዝ አማራ አላቅም ብሎ ገዱ አንዳርጋቸው በዛች መድረክ ላይ የመለሰው መልስ ለመሪ የማይታዘዝ አማራ አላቅም፣ ትእዛዝ ነው ይፈርሳል የሚል ውሳኔ ወስኖ ነው እንዲፈርስ ያደረገው። ታዲያ ይህንን ያክል የአማራን ግፍ የሰራ ሰው እንዴት ነው ዛሬ አማራ መሪ ገዱ ነው ብሎ ይመጣል? ይህን ሁሉ ግፍ ታውቃለህ፣ ይህን ሁሉ ግፍ ነግረናል፣ ይህን ሁሉ በደል በአማራ ላይ ስራ የነበረ ገድል እናንተ ነበራችሁ። የህወሓት አባል ነበራችሁ እኮ እናንተ፣ ጠርናፊ ነበራችሁ፣ ህወሓቶች ነበራችሁ፣ ገዳዮች፣ አሳሳሪዎች ነበራችሁ እናንተ። ይህን ሁሉ የአማራ ግፍ እያወቅ የተደረገበትን አዋ ዛሬ እንዴት ነው ገዱ የአማራ ፋኖ ኃላፊ አድርጋችሁ ያመጣችሁት? ከአብይ ጋር እንዲተባባለ እያላችሁ የምታወሩት እሱ ነው። አንድ 2 ሰዎች እንደዚህ ጥያቄ ስጠይቁ እሱ በኋላ በጄኖሳይድ ስንገናኝ ታወሪያለህ። ማነው? ሱሌማን። እነዚህ በሙሉ ያሁን ሻቢያዎች ናቸው። ስማቸው በሙስሊም ስም ካገኛችኋቸው እነሱ ናቸው። በአማራ ጠንከር ያለ በአማራ ስም ማንከልክሎት ድፋባቸው በሚል ስም ከወጡ ሻቢያዎች ናቸው። ግልጽ ነው። ይሄ ያልኳቸው ነው። ስለዚህ ይሄ ሁሉ ህዝብ አውቋል። አሁን ጠቅላይ ሚኒስትር ዶክተር አብይ ምን አለ? እናንተ ሳትሞቱ ንጹሐን ህዝብ እያስገደላችሁ የምትመጡበት ስልጣን የለም። እንኩሮ ሚዲያ ትሰማለህ? መሳይ፣ ገዱ፣ ሀብታሙ፣ ጽንፈኛ የምትባሉ ውጭ ሀገር ዲያስፖራ ያላችሁ በሙሉ ንግቡ። አንዳችሁ ሞታችሁ አታውቁም ንጹሐን ከማስገደል ውጭ። አሁን ግን ያቺ ዘመን ተቀይሯል። ኑ ግቡ። እያንዳንዳችሁ ሰነዳችሁ ይወጣል፣ መረጃችሁ ይወጣል። የሰራችሁት ያደረጋችሁት ሀገርን የበደላችሁት ህዝብ የበደላችሁት በሙሉ ግፋችሁ ይወራላችኋል።
እኛም እየመዘዝን እናወጣዋለን። አሁን እንሰራለን። ልክ እንደዚህ እንዳወጣሁት ትናንትናና ዛሬ እያልኩኝ ልክ እንደ አዲስ አበባን ታስበው አዲስ አበባን አሁን እኛ እንሰራ ነበር እንደ ጎቲቪ ድሮና ዘንድሮ የሚል ፕሮግራም ልክ እናንተንም ልክ ድሮና ዘንድሮ እያል እርቃናችሁን ህዝብ ፊት እንዳትቆሙ እናደርጋችኋለን። አብቹ ያላችሁ ምግቡ ብሏችኋል። እናንተ አትሞቱም ብሏችኋል። ይኸው አዳምጥ። አሁን ችግር የሆነው ሌላ ሰው ታስሮ እናንተ ሳትታሰሩ ሳትሞቱ ሳትደሙ ስልጣን መያዝ ግን አታስቡ። አሁን ችግር የሆነው እንደፈለግን እናባላለን። እኛ መታሰር የለብንም። ቢኮዝ እኛ የፖለቲካ ፓርቲ አባል ነን፣ በቲቪ የምንታወቅ ሰዎች ነን። ለማባላት ቀንደኛው ባለቤት እኛ፣ መታሰር ያለበት ግን ሌላ ሰው ነው ብለን እናምናለን። እስቲ አስቡት። እስካሁን ባያችሁት ግጭት ውስጥ ግጭትን የሚያቀናብሩ ሰዎች እንኳን እነሱ ወንድሞቻቸው ቆስሎ ያውቃሉ? ማንም ልጆቻቸው ቆስሎ ያውቃሉ? ማንም። የድሃውን ልጅ ማባላት መብት፣ የድሃው ሲታሰር የህግ የበላይነት ማለት ትክክል፣ አንተ ስትነካ ስህተት። እንደሱ ብዙ የሚያዋጣ አይመስለኝም። የሚያዋጣን ነገር የእግር ኳስ ጨዋታን መሰረታዊያን ማወቅ ነው። ቀላል ነው ፎርሙላው። 5 አክተርስ አሉ። አንደኛው አክተር የሚጫወቱ ቡድኖች ናቸው። ቡድን ኤክስ እና ቡድን ዋይ ከሌለ ጨዋታ የሚባል ነገር የለም። ባዶ ሜዳ ውስጥ ታስፈልጋላችሁ። እናንተ የፖለቲካ ፓርቲዎች የጨዋታው ቡድን ስለሆናችሁ አስፈላጊ አክተር ናችሁ። ግን ብቸኛ አክተር አይደላችሁ። ሌሎች አክተሮች አሉ። ቡድኖቹ የመጫወቻ ሜዳ ያስፈልጋቸዋል። የመጫወቻ ሜዳ ከሌለ የሚሆነው ምንድነው? ቡድኖች አሉ። በቴሌቪዥን ማንቸስተር እና ቼልሲ እንደሚባለው በርቀት የሚያዩ ይሆናሉ እንጂ ሜዳ ውስጥ ገብቶ አይጫወቱም። በየቀኑ ሜዳውን እያፈረስን የሜዳውን መጠሪያ እየተጠየፍን ኳስ ጨዋታ የሚባል ነገር የታለ? ሀገር እያፈረስን የሀገር መጠሪያ ዲና እያደረግን መጫወት አያስፈልግም። ፖለቲካል አኒማል ከሆን መጀመሪያ ሀገር መኖር አለበት፣ መጫወቻ ሜዳ መኖር አለበት የሚለውን ነገር ሁሉም ሰው የሚያምንበት ካልሆነ በስተቀር ሊሆን አይችልም። ሶስተኛው የጨዋታ ህግጋት ናቸው። ሰው ሜዳ ከገባ በኋላ እኔ ፔሌ ስለሆንኩ፣ እኔ ማራዶና ስለሆንኩኝ፣ እኔ ሜሲ ስለሆንኩ በእጄም ባስገባ ማኖ አይባልም፣ ማኖ የሚባለው ለመንደር ተጫዋች ብቻ ነው የሚል ፖለቲካ አይሰራም። ህግ አለው። የእግር ከሆነ የእግር ጨዋታ ነው፣ የእጅ ከሆነ የእጅ ነው። ፋውል ሲሰራ አንድም ቀን ተጫዋች ፋውል ሰርቻለሁ ብሎ አያውቅም። ሁላችን በቲቪ እያየን በእጁ ነክቶ አልነካውም ብሎ ዳኛ ጋር ግብግብ ነው። ፋውል ተሰራ የሚለው ፊሽካ የሚነፋው ዳኛ ነው። ዳኛ ያስፈልጋል። ኳስ ተጫዋች ስላለ ሜዳ ስላለ ብቻ ሳይሆን ያን የሚያስተዳድር ህግ ያስፈልጋል። ያን የሚፈታ ደግሞ ዳኛ ያስፈልጋል። አሁን ዳኞች በዓለም ባለው ልምምድ ብቻቸውን ስለማይችሉ በቴክኖሎጂ ይታገዛሉ፣ በካሜራ። አሁን ያለው ዳኛ ቅድም እንዳላችሁት የሚጎለው ነገር ካለ በመረጃ ማገዝ፣ በአቅም ማገዝ ያስፈልግ ይሆናል ማለት ነው። የድሮ እግር ኳስና የአሁን እግር ኳስ አንድ አይደለም። ዳኛው ይነገረዋል፣ እዚህ ጋር ላይ ይሄም በደንብ አስተውል እየተባለ ይነገረዋል፣ ይታገዛል። ዳኞች የግድ ያስፈልጋሉ። ይሄም በቂ አይደለም። ፉትቦል ፌዴሬሽን ያስፈልጋል። በሚቀጥለው እሁድ ጊዮርጊስ እና ቡና እንደሚጫወቱ ፌዴሬሽን ካልወሰነ ክለቦች ተነስተው እኛ ብቻ እንጫወታለን ካሉ አይሰራም። ለዚህ ነው የምርጫ ቦርድ የሚያስፈልገው፣ ተቋም የሚያስፈልገው። የእኛም ፖለቲካ ስናይ ምርጫ ቦርድ ያራክሳል፣ ኢንስቲትዩሽን ያራክሳል፣ ኢንስቲትዩሽን ስራ ሊሰራ አይችልም ይላል። ምርጫ ቦርድ አዋጅ ከመቀየር ጀምሮ የምርጫ ቦርድ አባላት እናንተና ወያይተን የሰራ ነው። አንድም በምርጫ ቦርድ ምርጫ ውስጥ ብልጽግና ሚና አልነበረው። የነበራችሁ ታውቃላችሁ። ግልጽ ነው። ምርጫው ስንዴ ይዞ መጥቷል። ብልጽግና ስንዴ ማለት ፖቨርቲ ነው፣ ጥጋብ ነው፣ እርሻ ነው። ይሄ የምርጫችን ነው። አንዳንዶቻችሁ ደግሞ ምን ይዛችሁ መጥታችኋል? መሳሪያ ነው። የሆነ ሰው ክላሽ ይዞ አይቻለሁ። ሂድ ግባ። ምርጫው ይካሄዳል። ከዛ ከምርጫው በኋላ አታሸንፍም ማለት ህግ ነው። ከዛ በኋላ የሚገዛ ለሚቀጥለው ምርጫ ትዘጋጃለህ። ለሚቀጥለው ምርጫ ፀጉር ቤት ልታሳልፍ ትችላለህ። ጊዜ ጋዜጣ እያነበብክ ወይም ደግሞ የተሰራልህ ኮሪደር መንገድ ላይ ወክ እያደረግህ ልታሳልፍ ትችላለህ ለቀጣይ 5 ዓመት። እስከዛ ድረስ ግን ዚፕ ነው የምታደርገው። ጫካ
ጫካ የገባው እንዴት ይስተናገዳል? የመከላከያ ስራው ነው እሱ። ውስጥ ያለው እንዴት ይለቀማል? የደህንነት ስራ ነው እሱ። አይገናኝም። ያስተናግዳል በሚገባ ቋንቋ። ግን የመከራችሁ ነገር ምንድን መሰለህ? መራችሁ መሰለህ? ጥግና ስርዓት ያዙ ነው ማለት እየተስተናገድክ ነው ያለው። ትንቢቱ ሊፈጸም ግድ ይላል የሚለው እውነት ሆነ ስልህ ይሄ ነው። ተደገመ። ገቡ አሁን ተደገመ። ከነገ ጀምሮ በጣም ብዙ ለቅሶ እንሰማለን። በጣም ብዙ ለቅሶ እንሰማለን። ብዙ እየየ እንሰማለን። አልተፈቀደም እንጂ ቪምቶም ሊደፋ ይችላል። ከነገ ጀምሮ ጄኖሳይድ የምትለዋ ስም በጣም ትመጣለች። ከነገ ጀምሮ ድሮን የምትለዋ ስም በጣም ትወራለች። ከነገ ጀምሮ ንጹሃን የምትለዋ ስም በጣም ነው የምንሰማት። ከነገ ጀምሮ ምናልባት ዛሬ ማታም ኦፕሬሽን ይችላል። ይሄ ኦፕሬሽን ከዚህ በኋላ በሳምንት ጊዜና በ10 ቀን ውስጥ መጠናቀቅ አለበት። መንግስት ወስኖ ጨርሷል። ለዚህ ነው ሪንግ ያደረግነው ጦርነቱ ነው። ሪንግ አድርገነዋል ለአንዴና ለመጨረሻ ጊዜ። ይሄ ስለሚደረግ በዚህ ጉዳይ ላይ ብዙ ማውራት አልፈልግም። የጽንፈኛው ጥምረት እርስ በርሱ ነው የፈረሰው። ትላንትና በነበረ ኦፕሬሽን በጎጃም በኩል አንድ ቦታ ላይ ራሳቸው ፋኖች ናቸው የተጨራረሱት። ከ150 በላይ ቁስለኞች ከ200 በላይ ሙቶችን ነው መከላከያ ሲያነሳ የነበረው። ስንዴ ብልጽግና ውስጥ ያሉትን እንክርዳዶችንም ጭምር ከፍሬው የሚለይበት ነው። እንክርዳድ ስንዴ ውስጥ እንክርዳድ አለ። እንክርዳድ የተንከረደደች ስንዴ መስላ ገብታ ስንቱን አሳበደች። እንክርዳድ አዳምጥ፣ ዝም ብላ አፍህን አትክፈት። አዳምጥ፣ በምሳሌ ነው መስማት ያለብን። እንክርዳድ የተንከረደደች ስንዴ መስላ ገብታ ስንቱን አሳበደች የሚለው አሁን ነው ለምርጫው ስንዴ አድርገን የወጣ ነው። አስላለ ኮርዳይት ስራት አስገቡ። እስኪ አሳት አስገቡ ለኮርዳይት እስኪ አስገቡ። እናንተም እኮ ችግር አለባቸው። እስኪ ምን አለበት? ትላንትና 2-3 ሰዎች አስገብታችኋል። ጎህ ላይ ቲንክ አመሰግናችኋለሁ። የተባረኩልኝ። እናንተንም ለጎህን ማለት ነው። እንደ ስታሊን ወጥቼ እዚህ ውስጥ አስገቡ ወይ እንደ ላብሶ ወጥቼ እንደዚህ ቢንድላ አላችሁ። እኔ ኮርዳይት ይለምናል ብላችሁ ከጠበቃችሁ አብዳችኋል። ትኩስ እብድ ናችሁ ማለት ነው። እብድ ናችሁ። መሳይ ሻሸከሻሽም የተወለደ ኤርትራዊ ነው። አሁን እሱን እያጠና ነው። ስለዚህ ስንዴያችንን መርጠናል። እንክርዳዱን መርጠን እንወጣለን። ከዛ ውስጥ መስለህ የወጣ ገባ በሙሉ ትወጣለህ። የትላንትናው ፕሮግራም በጣም ብዙዎቹ በጥብጧቸዋል። በተለይ የውጭ ኤምባሲዎችን አንጎል ነው ያደረጋቸው። አንጎል አድርጓቸዋል። በሙሉ ተንቀሳቅሷል። ኤምባሲ በሙሉ አሁን በሙሉ የኤምባሲ ብድሩ ስልክ ያነሳሉ። ጠቅላላ እንደሚነሱ አውቀዋላ። መረጃው መንግስት ጋር ደርሷል። ሊመነጠሩ ነው። የትም ሀገር ኤምባሲ ስልክ ደውል እስኪ። አሁን እስኪ እዚህ ኤምባሲ ደውዬ ስልክ አላነሳም በሉኝ፣ ንገሩኝ። ለኔ ኦልሬዲ ይነሳል። ይሄ ስልክ ዘግቶ ስብሰባ ላይ ነኝ ብሎ ምናምን ብሎ የሉም ወጥተዋል ምናምን የለም። አምባሳደሩ ይነሳል። ይሄ ከባድ ማስጠንቀቂያ ነው የደረሳቸው በውጭ ጉዳይ ሚኒስቴር። ከባድ። ለዚህ ነው ድምጻችን ይሰማል ብለን A33 ፕሮጀክት በላከ ከንቲባ አዳነች አቤቤ የተናገረችው። እኛ ወጣ ነው ስራው መሬት ላይ ዋለ፣ አገር ተለወጠች። ስለዚህ ውድ አድማጭ ቤተሰቦች እንግዲህ የጽንፈኛው ጥምረት ራሱ ነው የሚፋጀው። ምናልባት አሁን በደረሰኝ ዘመነና መሬ ወዳጆ በገንዘብ ተጣልተዋል የሚባል ነገር አለ። አላቆም ከፍተኛ ገንዘብ ከግብፅ የተላከ ወደ 400 ምናምን ሺህ ዶላር በሱዳን በኩል ሊቀበል ሄዶ ዘመነ ተበልቷል ነው የሚባለው። መሬ ወዳጆ ደግሞ ከ200 ሺህ ዶላር በላይ ካላክልኝ በሚል በመሬና በዘመነ መካከል ከፍተኛ ረብሸ ተፈጥሯል። እዛ ያሉ ታጣቂዎች ትላንት አንዱም የተጋደሉበት ምክንያት ይሄ ነው። የገንዘቡን ሚስጥር መቼ እንዴት እንደሆነ ማን እንደተበላ እናውቃለን። የገንዘቡ ሚስጥር ላይ ሻለቃ ዳዊት እጁ አለበት የሚባል ወሬ አለ። አዋው ወሬ ነው። አላጣራውኝ ግን ገንዘቡ ከግብፅ እንደተላከ ሰምቻለሁ። ገንዘቡ የተላከው በእስራኤል በኩል ነው የሚባል ነገር አለ። በሱዳን በኩል ነው የሚባል ነገር አለ። መረጃውን ያቀበለኝ ሰውዬ ዛሬ አጣርቶ ሁሉ መረጃ ሰጣለሁ ተብሏል። ግን የትላንትናው ግድያ ሚስጥር ዋናው የገንዘቡ ሚስጥር ነው። አልሲሲ አብዷል። አለማቶችን ዞረ ማንም የሚያዋጣው ሀገር አጥቷል። ስለዚህ
አልሲሲ ጉዳይ ብዙ የሚያረጋግጥ ነገር የለም። በራሱ ጊዜ አብደው በሱዳኖቹ ማስወጋት ነው። ስለዚህ ነው ያለው። ውድ አድማጭ ቤተሰቦቼ የአፍሪካ መሪዎቻችን እየመጡ ነው ያሉት። በጣም ከፍተኛ ዝግጅት ነው አዲስ አበባ ላይ ያለው። ያው የምታውቁ ሰዎች ነው እየታየ ነው ያለው። መንግስት ተወጥሯል። ጠዋት እስከ ማታ ስራ ነው ያለው። ከተማ እየተዋበች ነው ያለችው። ህዝቡ ሽርብ ብሏል ያለው። በሙሉ መንደሮች ሳይቀሩ ቀለም እየተቀቡ ግቢያቸው እየጸዳ አካባቢው እየጸዳ ካሜራ እየተተከለ ከፍተኛ ነገር ነው ኢትዮጵያ ውስጥ ያለው። ወይ ስንዴ የመረጠ ሁሉ እንደ ስንዴ ፍሬያማ ይሆናል። ቴንክ ዩ። ከዛ ውስጥ ግን እንክርዳዱ መመርጠን አወጣለሁ። ሆዳይቲ የአንተ ቤት ሴኩሪቲ አርገኝ እና ምንም ችግር የለም ተማምዬ እና ምንም ችግር ኮሮኮ የእናንተ ቤት ነው ያለው። ፈደ አሳተንም አስፈሉ ገቡ ሻባዮች ገቡ ይገባሉ ያብዳሉ። በቃ ትንሽ ነቀል እናደርጋቸዋለን። በቃ ከዛ በኋላ አሁን አርቄ ይጠጣል። ጠርሙስ አርቄ ሲለጋ ቀንቡ። ይሄ ነው ልክና ጥግን የሚነገር እዚህ ቤት ውስጥ ብቻ ነው። እሺ ይሄን ያለው በርቱልኝ። ኢትዮጵያ ሄዳለች። እነዚህ ሁሉ ሰዎች ግን ነገ ኢትዮጵያ ሆኖ ስለሚገቡብን በአይነ ቁራኛ ያዋቸው ከድል በኋላ እንዳይመጡ ተከትለውን በደንብ አድርጋችኋቸው እነማን እንደሆኑ ይህን ስትሰሩ የዜግነት ግዴታ የምትወጡት። ይህን እምላችሁ ወዳችኋለሁ። ሰላማችሁ ብዙ ይበልልኝ። ክብር ለሚሰጠው ክብር ስጡ። ክብር ለኢትዮ ኤርትራ። እንደ ኤርትራ ህዝብ ችግር የለብኝም ብያቸዋለሁ። እንደ ሻዕቢያ ግን ትወገዳላችሁ ብያቸዋለሁ። እንደ ሻዕቢያ አገር ለቃችሁ ትወጣላችሁ። እንደ ሻዕቢያ ንብረታችሁ ይወረሳል። ያ ንብረት የእናንተ ሳይሆን ከኢትዮጵያ ንጹሐን ህዝብ ላይ እየዘረፋችሁት ነው። አንድ ነገር ትናንትና የገጠመኝን ነገር ልንገራችሁና ፕሮግራሜን በዚህ ልዝጋው። አንድ ሻዕቢያ ደወለልኝ። የሚገርማችሁ ነገር ነው። ደወለልኝ ዴቪ ከጎፍያዎች ካሜራ ተገጥሞላቸው የምታይ ነው ይመስለኝ። ኮመንታችሁ እኮ እኔ ጋር እዚህ ጋር በቮይስ ነው ይመጣው። እዚህ ጋር የምትጽፉት በቮይስ እዚህ ይመጣል። ምን አለ መሰላችሁ? የሚገርማችሁ ነው። እንደ ነገሩ ላይ አልገርመኝም፣ ድሮም ስለማውቀው ነው። አንተ የሻዕቢያ ንብረት ይወረስ ትላለህ። ብትወርስ ምን አባክ ታመጣለህ አለኝ። ምን ማለት ነው አባክ ታመጣለህ አለኝ። ዴቭ እውነቴን ነው። ጀዋር እንዳንተ የሚፈራው የለም። በዩቲዩብ እንኳን ሊያይ ያየኛል። ውይ ጀውዬ በስመ አብ ደግሞ ምን አባቷ ላይ ይላል። ከህዋት በላይ ነው የሚያኝ እሱ። ወይ ጀዋር ሲያዝ አንተ አጠገቡ ነበርክ እንዴ? ጓደኛዬ ከዛ ሆና በቪዲዮ ኮል ነበር እኮ የምታየኝ። እሱ ሲያዝ በቪዲዮ ኮል ላይ ነበር። እኔ ወጥቼ ላይቭ ሰርቼ እኮ ማንም አላምንም። እሷ ያሳየችኝ በአይኔ እያየው ተይዞ ሲሄድ እያየው በቪዲዮ ኮል እንደዚህ ያየሁት። ምንድነው ሪከርድ ባረኩት ነው። እሷም ሪኮርድ አድርጋ መላክ ትችል ነበር። ላይቭ እንዳይፈልጋ ነው እሷን በላይቭ ያሳየችኝ። እያየውን ወዲያውኑ ወጥቼ ላይቭ ሰርቼ ሰው አልነቀም፣ አያውቅም፣ መረጃ የለም። እስር ቤት ታሰረ። አውቶማቲካሊ ዲፖርት ያደርጉት ልጅ ነው እሱን። ያው ከዛ በኋላ ያለውን ፕሮግራም ሰርቼበታለሁ። ማን ነው ቶልቻ? ታዲያ ድምፁ ካልተሰማ ውጣ፣ ስልክ ግዛና ና አዲስ ስልክ ገዝተህ ግዛ። ወጣ ተባራል። አዲስ ስልክ ገዝተህ ግባ። ቶልቻ ዳዲ ወይ አዲስ ስልክ ገዝተህ ግባ። ወጣ በቃ። እኔ ጋር ትንሽ ቅር ካለኝ አባርራለሁ። ትንሽ ነገር በቃ ቀልቤ ካልፈቀደ ትባረራለህ። ከዛ ምን አለኝ መሰላችሁ? አብርሽ ገብቷል። አብርሽ ይቀጥላል። አብርሽ ገብቷል። ከዛ ምን አለኝ? አብሪ አንዴ። ከዛ ምን አለኝ መሰላችሁ? አንተ ወረስ ካልወረስ እኛ ስራችን ሰርተን ጨርሰናል አለ። እያንዳንዷ ኤርትራዊ ሻዕቢያ ለንብረቱን መንግስት ቢወርስና ብትወስዱት አለ እኛ ለ10 ሚሊዮን ብር ቤት 100 ሚሊዮን ብር በልተን ጨርሰናል አለ። ውሰደው አለ። ምን ታስፈራራለህ? ንብረታቸው ወሰደ። በመኪና አለ በመኪና በ4 ሚሊዮን ብር መኪና 40 ሚሊዮን ብር ወስደንበታል። ምን አባክ ታመጣለህ አለ። አደነኩት። በጣም አሪፍ ደፋር ኤርትራዊ ነውና አደነኩ። እውነት ነው። ለዚህ ነው መንግስት ባንክን በርብር፣ ገንዘብን በርብር ብየምል። ለዚህ ነው ይሄ ኤርትራ አይውሽ ቀድጆ ቢሆን ኖሮ ይህንን ያለኝ። ለዚህ ነው ኮንፊደንሳቸው ወስዷ ዘርፈዋል ገንዘቡ። አብረሽ ሰላም ብያለሁ። ሄሎ ይሰማ? አሁን ይሰማል። አሁን ትሰማለህ? አሁን ባነሳው ላይ በእነሱ ሚዲያ ላይ አንድ ሰው ነበር፣ በጣም ሚዲያው ላይ የሚቀርቡ ሁሉ ጊዜ ማለት ነው። አንድ ሚዲያ ላይ በመንግስቱ ጊዜ የኢትዮጵያ ውስጥ
የመንግስት ሰራተኛ ነበር። ልክ እንግዲህ ይሄንን የምናገረው ምን አይነት ጥንቃቄ መደረግ እንዳለበት ከላኩልኝ ቪዲዮዎች እንደውም አንዱ በተለይ ሻዕቢያ ምን አይነት እንደሆነ ውስጥም እንደሚገኝ ትናነ መሳይን እንደገዙት ሌሎችንም ገዝተው ለነሱ አገልጋይ እንደሆኑ ከነሱ ቃል ራሱ ቪዲዮዎች ልኬላለሁ። ከነሱ ቃል በማስረጃ ስለምንቀሳቀስ ነው። ምንድነው ይሄ ሰው ያለው? የመንግስት ሰራተኛ ነበር ኢትዮጵያ ውስጥ ያኔ። ልክ ኤርትራን ሲቆጣጠር ሻዕቢያ ላይ ሲዘል አለ አናቴን ጣረው ጣሪያ ድረስ ነበር ሲዘል ነበር። የመንግስት ሰራተኛ ነበር። ከኛ ጋር ነበር አብሮ ሲኖር ነበር። ሲያዋጣ ነበር፣ ሲረዳ ነበር፣ ሲደግፍ ነበር። ማንም መስሎ እኛም መስሎ ብዙ ጊዜ ተናግረናል። ደክሞናል። ምንቀጥለው ማይደክመን ለምንድን ነው? ምንቀጥለው ማይደክመን ለምንድን ነው? ሀገር ሲፈርስ አይተናል። ልንገራችሁ፣ መንግስት ሌላ ጉዳይ ነው። ኢትዮጵያኖች መንግስት ሌላ ጉዳይ ነው። ልንገር፣ መንግስት ይመጣል ይሄዳል። ትልቁ ነገር የምናገረው ባጫም ቅድም የተናገሩት ነገር እሱ ላይ ይመጣል። ትልቁ ነገር ሀገር ሲፈርስ የሰዓታት ነው። ሀገር ሲፈርስ የሰዓታት ለዳቦ ስትነሳ ሀገርን ታጣል። ሱዳን የሆነችው ሶማሌዎች በትንሽ ግጭት ባለመታገስ ተበጣጥሰው እስከ ዛሬ ለዛውም ልንገራችሁ አንድ ነገር ማሳስበው ነገር አለ። አንድ ቋንቋ፣ አንድ እምነት ያላቸው ሀገሮች ሲፈርሱ አይተናል። ሀገር ቀልድ አይደለችም። እኔ ትልቁ ነገር ማሳስበው ሀገር ቀልድ አይደለም። ሀገር ሲኖር ጫካ ገብተህ ትሸፍታለህ። ሀገር ሲኖር እርስ በርስ ትጣላለህ። ሀገር ሲኖር ትበላለህ፣ ትጠጣለህ፣ ትተኛለህ። ሀገር ሲኖር ቲክቶከር ትሆናለህ። ሀገር ስትኖር ትጋቢያለሽ። ሀገር ሲኖር ታለቅሳለህ፣ ትዳራለህ፣ ትኳላለህ፣ ትጨምራለህ በየናይት ክለቡ። ሀገር ሲኖር እንደ ሰይፉ ፋንታሁን ሾው ታቀርባለህ። ሀገር የፈረሰ ቀን ግን ድራሻችሁ ይጠፋል። ለዛውም ልንገር ኮርዳዊት ማስጠነቅቀው ይሄ ከዚህ በፊትም ስንናገር የነበረ ነው። ለዛውም ጎረቤታችሁን ተመልከቱ። ከዚህ ባጫ ብሏል፣ እብድ የሚነሳበትን ጊዜ አናውቅም። ንክ የሚገዛበትን ጊዜ የሚነሳበትን ጊዜ አናውቅም። ተላላኪ የሚነሳበትን ጊዜ አናውቅም። ይህ ጦርነት ያኔ ለእኛ ጥሩ አጋጣሚ ሊሆን ይችላል። ስለዚህ እብድ የሚነሳበትን ጊዜ ስለማይታወቅ ሰልጥኑ፣ 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 ሰልጥኑ። በሀገርህ ነው የምትንቀሳቀሰው። በሀገርህ ነው ከሳሪስ ፒያሳ የምትሄደው። በሀገርሽ ነው ከሻሸመኔ አዲስ አበባ። በሀገርህ ነው ጎንደር ውስጥ የምትሄደው። በሀገር ውስጥ ነው ጎጃም የምትሄደው። በሀገር ውስጥ ነው ባሌ ውስጥ። በሀገር ውስጥ ነው አርሲ ውስጥ። ሀገር ሲኖር ነው። ሀገሩን ዲፌንድ የማያደርግ ትውልድ ምን ያደርጋል? ኢትዮጵያ ቢያንስ 10 ሚሊዮን ወታደር እንዴት ታጣለች? ስራውን እየሰራ ነው። ብለን 10 ሚሊዮን። ለዚህ ነው ባጫ ሲናገር
ብትሞት ይሻላል። ኢትዮጵያ ምን አይነት ሀገር ነበረች? ለመሆኑ የኢትዮጵያን ሂስትሪ ወደ ኋላ አይታችኋል? ግዛቷን አይታችኋል? አቅሟን አይታችኋል? ስልጣኔውን አይታችኋል? ንግዷን አይታችኋል? ቴክኖሎጂዋን አይታችኋል? የወርቅ ንግዷን አይታችኋል? ከየት አገር ነበረ ስንነግድ የምንን ዲፕሎማሲ ስንሰራ የነበረው? ከየት አገር እነማን ሲያከብሩን ነበር? ከየትኛው ግዛታችን የት ደረስን? ለምን የነቃ አገሩን የሚጠብቅ ከመንግስቱ ጋር ወገን አድርጎ የሚሰራ ሀገሬን ብሎ ዲፌንድ የሚታለል በጥቂቱ የሚገዛ ስለሆነ ነው ይችን ያከለው። እብድ እየተነሳ ነው። እብዶች ምን ያመጣሉ? ምናየው ጉዳይ ነው። ትናንትና አስመራ ላይ እየጨፈርንበት ነው ያደርነው። ምን አባቱ ያመጣል? ምን አመጣ ትናንትና? ለምሳሌ በዚህ ተንጋግቶ ሲመጣ አይደለም ቲታነስ የያዘውን ታንክ ይዞ አይደለም ሌላ ሚሳኤል ይዞ ቢመጣ አስመራን ከመደብደብ ወደኋላ አንልም። ምንም ጥርጥር የለውም። ስንዘንጥበት ነበር ትናንትና። የዚህ ስጋት አይደለም። እኔ የምለው ኢትዮጵያዊ ጠላት መጣበት አልመጣበት እንደ ነብር ሽጉርጉርነት አንድ ነብር ሆኖ እንዴት ነው ወጣት ማይሰጥ? እንዴት ነው ፖለቲከኞችስ የማያነቁት? እያነቁ ነው፣ እየሰሩ ነው። እንዴት ነው ባጫ የተናገረው? የዛሬ ስንት ዓመት ይሄ ነው። እየሰለጠንን እንጠብቅ። በቂ ኃይል አለን። ይሄ ግን በቂ አይደለም። እንደ ኢትዮጵያ ገዱ ምንድን ነው ያደረገው? ግጨው ላይ የመተከልን የፓዊው ግጨው ላይ ሲደራደር ለአንዴና ለመጨረሻ ጊዜ ወልቃይት ጠገዴ፣ ሁመራ፣ ራያን ስንሰጥላቸው ለአንዴና ለመጨረሻ ጊዜ ቀና ብሎ አማራ እንዳይ ወስከንጊዲ በኋላ ቀና ብሎ እንዳይ ገዱ አላለም። ቪዲዮ አላቀረብንም። ባንዲራ ይዘው እየለመኑት ምን አለ? ለእኔ ማትታዘዝ አማራ ካለክ ጥቅም የለህም ነው ያለው ገዱ በቪዲዮ። ከዚህ በፊትም እኛ ሰልችቶናል ቪዲዮ ማቅረብ። ገዱ ምንድን ነው አሁን እያደረገ ያለ? ገዱ ለእኔ ማትታዘዝ ውጭ ሀገር ሆኜ ለአፋብን ማትታዘዝ አሽከር ማትታዘዝ ወልቃይት ጠገዴን አሁንም ሰጥልሃለን ነው እንሰጥልሃለን ነው። ድንበርህን ግዛትን ጠብቅ። መከላከያ ድንበሩን አገሩን ያስከብራል። ከየትም አቅጣጫ ተነስቶ ዋነኛ ጠላት የሚለው ጉሮሮውን ያንቃል። መከላከያ ትጠብቃለህ። የሚሸጥልን በግርግር ውስጥ አግኝተሃል። በግርግር ውስጥ ልታጣት ይችላል። ምንድን ነው ያለው ታደሰ ወረደ? ጭራ ቀረሽ ላይ ቀርቦ ከዚህ በፊት ቪዲዮ ልክ ያለው እኔ መስረጃና መረጃ ይዘህ ምንድን ነው ያለው? እኛ ስልጣን ለመያዝ አይደለም፣ እኛ ብቹንም ልንጥላ አይደለም፣ እኛ የአማራ መንግስትንም ልንጥላ አይደለም፣ ወልቃይትን ግን እናስመልሳለን። በቪዲዮ ጭራ ቀረሽ ላይ ቀልድ ግን ተናግረናል። ዳዊት ፎር ሪከርድ ይህንን ነገር ኤዲው ምን ያላል ነው አለ ቪዲዮ ቁጭ ብሎ ይሄው ራሱ ያለው ነው ያለ ነው። ታደሰ ወረደ ያለ ነው። እኛ ምዕራብ ትግራይን ለአንዴና ለመጨረሻ ጊዜ እናስ ማን ላይ ነው ያለው? ጭራ ቀረሽ ላይ ማራማዊት ላይ ነው ያለው። ቪዲዮ ልክ ያለው ለምንድን ነው? ባይ ዘ ወይ የሻዕቢያ ጉዳይ ምንም ችግር የለውም። ተሰባ የገባሽ ነው። ለአንዴና ለመጨረሻ አሳሯን ስቃዩን እናበላለን። ባይ ዘ ወይ ወታደሮቹም እየከዱ ሱንቶ ነገር ግን እሱን ለጎንደሬው ልተው። አፋብን ምን እያደረገ ነው? ምን ለመሆን ነው? ፋኖ መጣ፣ ፋኖ ቀበሌ ያዘ፣ ፋኖ ወረዳ ያዘ፣ ፋኖ ብስኩት ቤት ያዘ፣ ፋኖ ቡና ቤት ያዝ። ሀገሩ ነው፣ ይምጣ። ኢትዮጵያዊ ነው።
ደግሞ ሲመጡልን ምን ለማድረግ ነው? ትግራይን እናስገነጥላለን ከእንግዲህ በኋላ ከኢትዮጵያ እንኖርም ምንፈልገው ስብዓት እንዳሉ ምንፈልገው ለአንዴና ለመጨረሻ ጊዜ ሳንሳሳት ወልቃይት ጠገዴ ሁመራ ሌሎቹንም ይዘን መገንጠል ነው። ምን አገባኝ ፋኖ ከተማ ቢመጣ ምን አገባኝ? አታልፍም። ወደ ሌላው የተዘጋጀልህ እሳትም አለ አታልፍም። ምን አገባኝ እኔ ባህር ዳር ብትመጣ ምን አገባኝ ደብረ ታቦር ብትሄድ ምን አገባኝ ጎንደር መሀል ብትመጣ ምን አገባኝ? ግዛትን ዲፌንድ አድርግ። ግዛትን ዲፌንድ አድርግ። ገዱ በየአቅጣጫው የሸጠልን ዲፌንድ አድርግ። እሱን እናየዋለን። እየመጣ ያለው አዝማሚያው በዛ በኩል ዘመቻው በዛ በኩል ነው። ለምን በዛ በኩል ፎከስ አደረጉ? እሱ ይኸው አካሄዱን ተመልከተው። ወዴት ነው? ጎንደር ነው። ምን አገባኝ ታዲያ እኔ ለፍልፌ ምን አገባኝ? ከዚህ በፊት ለወልቃይት ብዙ ብለናል። ወልቃይት ጠገዴዎች ወልቃይት እነ ኮሎኔል ያሳየዋል። ኮሎኔል ብቻ አንዱ ብቻ ለሺ ህዋት ይበቃል። በተግባር ማሳየ አላሳየም። በተግባር እያየ ገባ በለው። ምሽጉን ይዞ ቤት ውስጥ ሆኖ ታንክ የመጣበትን የረፈረፋቸውን ህይወት ያሳያል። ወልቃይቶች የ1974ን ህዋትን ያሳዩታል። ከኋላ ሆኜ አፋብን ከኋላ ሆኜ አማራ ሆነ ጎንደሬ ሆነ ከኋላ እነደመቅን አጠቃለሁ ብትል ይሄ በታሪክ የሚመዘገብ ጭራቅራሽ ላይ ታደሰ ወረደ ያለው ይሄንን ነው የምላችሁ። እብዶች በተነሱበት ወቅት እብድ ሆነ ስትል በዛ በእብድ ውሻ ተነክሰህ ብዙ ነገሮችን ልታጣ ትችላለህ። መንግስትን ልንጥል አይደለም እኛ የባህር ዳሩንም መንግስት ልንነካል። ወልቃይት ጠገዴን ኢነፊስ ኢነው ነው ያለው። እና ቪዲዮ ልክ ይላል እኮ ገዱ ትናንትና ወጥቶ በደብዳቤ ያሳወቀውን ሻዕቢያ ይጻፍለት ልደቱ ማይታወቀውን የካደውን ትናንትና ሄጄ ነበር። ሰብአዊ መብት ጥሰሃል፣ ወታደር እየጣሰ ነው፣ በዓለም ላይ እየተወቀስን ነው፣ አስታክስ ብዬ ነግሬያለሁ። ጠቅላይ ሚኒስትሩ ታዲያ ምንድን ነው በሚዲያ የዘመታችሁበት? ጠቅላይ ሚኒስትሩ ላይ ምንድን ነው ውሸቱ? ምንድን ነው? እኛ ማናውቀው ነው? ኮር ዳዊት አሁን ትንሽ ቅር ያለኝ ነገር ገዱ አልመልስም ያለውን ሰብአዊ መብት ረገጣ ምን ደረሰ? እሱን አሁን አልናገርም ማለት እኛ እንናገርላለን። ቪዲዮ ማቅረብ እንችላለን። የልጅቷን አቅርብ፣ በሰዓት ያቃጠለችውን አቅርብ። መሰረት ጭራ ቀረሽ ላይ ወጣ ያቀረበችውን ወረቀት ጭምር በትግራይ ማህፀን ውስጥ ሲቀመጥ አሳየው። እነ አልጀዚራ ሌሎችም እነ ቢቢሲ የዘገቡትን ያቺ ህፃን ልጅ በ8 በአንድ የተደፍራ የተኛችውን ሆስፒታል የባለፈውን ይሄ ነው ገዱ እንልሃለን እኛ በቪዲዮ እና በማስረጃ። እሱም ማውጣት አለብን። ሲሄዱ የራሳቸው ሚዲያ ሹካ ማንኪያ አልቀረንም፣ ጭነን ሄደናል። ምን አባታችሁ ታመጣላችሁ ነው ያለው። ማን አባታችሁ ታመጣላችሁ ሲሉ እንደ ትግራይ ሳለ እንደ ኢትዮጵያም ጭምር ምን አባታችሁ ታመጣላችሁ ነው አሉ። የምን የሻዕቢያ ቃል አቀባይ ሚዲያ ጭነን ሄደናል። ደብረጽዮን ገበያ የለም። አስመራ ውስጥ ደብረጽዮን ገበያ ሁለት ፍሊ ማርኬት የለም። የአስመራ ልጆች ተናገሩ። ላፕቶፕ ኬን ነው የምትገዙት? ከዛ አይደለም። ሲኒ ኬን ነው የምትገዙት? ከዛ አይደለም። ጀበና የምትገዙት ኬን ነው? ከዛ አይደለም። ዱቄት የምትገዙት ኬን ነው? ከዛ አይደለም። ስንዴ የምትገዙት ኬን ነው? በሬ የምትገዙት ፍየል የምትገዙት ከዛ አይደለም። ምን ቀረ? እዛ ደብረጽዮን ገበያ ላይ ያልተሸጠው የዘረፋችሁት ታንክና ቅንቡላ መሳሪያዎች ብቻ ነው። ሲኖትራክ አልተሸጠም። ሚኒባሶች አልተሸጡም። እስካቫተሮች አልተሸጡም። እሱ ብቻ አይደለም። እዚህ ድረስ
የኮንስትራክሽን እቃዎች ጭምር መኪኖችን ጭምር እስካቫተር ጭምር እየነዳችሁ የት ነው ይላችሁ? አስመራ አይደለም? አስመራ አይደለም ወይ? ደብረ ጽዮን ገበያ ብላችሁ ስትቸረችሩ አልነበረም? ይሄንን ነው ገዱ ሄደ አላየህም? ይሄንን ደብረ ጽዮን ገበያ የለም። ይሄ ነው የተዘረፈው። ማቅረብ እንችላለን። ይህንን ስንል ደግሞ ማስመለስም እንችላለን ነው። ስለዚህ ባይዘወይ በዚህ አጋጣሚ የኢትዮጵያ መንግስት በሮይተር የተከሰሰው ክስ ፋይዳ ቢስ ፌክ ኒውስ፣ ትራምፕ እንዳለው አጭበርባሪ ሌቦች እዛ ውስጥ የህዋት ርዝራዥ እና የሻዕቢያ ርዝራዦች ተቀጥረው ኢትዮጵያን ፌክ የሆነ ሳተላይት ምስል በማውጣት የአርኤስኤፍ ታሰለጥናለች የሚለው ፌክ ኒውስ ነው። ፌክ ኒውስ ማኒፕሌት ማድረግ ይቻላል። ቴክኖሎጂን መጠቀም ይቻላል። ፌክ ኒውስ እዚህም ሀገር አስቸግሮታል። ትራምፕንም አስቸግሮታል። ሮይተር ልክ ትራምፕ ቢቢሲን እንደከሰሰው ሮይተርን የኢትዮጵያ መንግስት መክሰስ አለበት። መረጃና ማስረጃ የሌለ በቦታው የሌለ ክስ ሆን ብሎ ሱዳንንና ኢትዮጵያን ለማጣላት የተደረገ። ይህንም የኮርዳዊ ብዙ መናገር ይቻላል። ብዙ ቪዲዮዎች አቅርበናል። ብዙ ቪዲዮዎችም ልክ የላለው ምንም ችግር የለም። በማስረጃና በመረጃ የምንንቀሳቀስ ነው። ታሪክ ለኢትዮጵያ እውነትን ይመሰክራል። እውነት ለታሪክ ይመሰክራል። ኢትዮጵያ እውነትን ይዛ ነው። ይሄ ጠቅላይ ሚኒስቴር እውነትን ይዞ ነው እየሄደ ያለ። ስለዚህ እኔ ምለው አንድ ነገር አለ። ለአማራ ማህበረሰባችን በአማራ ክልል የምትገኝ ግዛትን ጠብቅ፣ ያንተ ግዴታ ነው። ከዚህ በፊት ከሶማሌ መተን ሞተናል። ከዚህ በፊት ከደቡብ ህዝቦች መተን ሞተናል። ከዚህ በፊት ከመከላከያ ብቻ አይደለም የኦሮሞ ሚኒሻ መቶ ሞቷል። ገዱ ይህን ምስክር ቪዲዮ ልከናል። ዘመድህ ማን ነው ብሎታል። ዘመድህ ከበሮ እየመታ የጨፈረብህ ነው። ወርቅ አንጠልጥሎ የጨፈረብህ ነው። ስትሞት የደነሰብህ ነው። ሞኖክሴ ሲደፈር አማራ ክልል ውስጥ አፋር ጭምር የደነሰብህ ነው። ዘመድህን ነግረንሃል አለው። ዘመድህ ከቤንሻንጉል መጥቶ ያዳነ ነው። ከሶማሌ መጥቶ ያዳነ ነው። ከደቡብ ህዝቦች መጥቶ ያዳነ ነው። ከኦሮሚያ መጥቶ ያዳነ ነው። ከሁሉም ቦታ መጥቶ ያዳነ ነው። ከእንግዲህ በኋላ ሀገር አፍራሽ መጥቶብናል። ለአንድና ለመጨረሻ ጊዜ ታሪክ የምናስተካክልበት ጊዜ መጥቷል። የአማራ ህዝብ እንደ ሚዲያ ጥሪ የምናቀርበው ግዛትን ጠብቅ፣ ህዝብህን ጠብቅ። በፊት ጠብቀንልናል፣ ዘምተናል፣ ሞተናል፣ በአንድ ጉድጓድ ተቀብረናል። ቢቻል ከእኛ ጋር ሻዕቢያ ላይ የመዝመት ሂደቱን ማከናወን የግድ ይላል። ባይቻል ግን ድንበርን የመጠበቅ ግዴታ አለን። ይህንም ብዬ ኮርዳዊት ወንድሜ በጣም አመሰግናለሁ። ቴንኪው አብርሽ፣ በጣም አመሰግናለሁ። እንግዲህ ውድ አድማጭ ቤተሰቦቻችን ፕሮግራማችን እንደምታዩት በጣም ኢንተረስት ነበረ። ሁሉ ነገር የዳሰስንበት ሁሉ ነገር ያየንበት ፕሮግራም ነው። እንግዲህ ይሄ ነው ኢትዮጵያዊነት ማለት እንደዚህ ነው። ዘግዝከንና ክፍክፈን አውጥተን እርቃናቸውን ማስቀረት ነው። አስቀርተናቸዋል። ዛሬ እንግዲህ የኢትዮጵያ ሰንደቅ ዓላማ ታስታውሱ ከሆነ ቀደም ሲል የኮከቡ ጉዳይ ስለሚያወዛግበን በዚህ ይቀርልን ነው። መሀሉ ላይ ህዳሴ ግድቡ ቢሆን ህዝቡን ያስማማል የሚል ሀሳብ አቅርበን ነበረ። አሁን ደግሞ ምናልባት እንግዲህ በሎጎ ደረጃ አንድ ነገር ለማቀደናል። እኛ ህዳሴ ግድቡ እንዳለ ሆኖ መሀሉ ላይ ስንዴው ይቀመጥ። ስንዴው አሁን የምርጫው ስንዴ መሀሉ ላይ ይቀመጥና የኢትዮጵያ ሰንደቅ ሁለቱንም ዋጋ ያስከፍልን። ህዳሴ ግድቡ ዋጋ ያስከፍለናል፣ ስንዴው ደግሞ አርማችን ነው። ሁለቱን ያጣመረ መሀሉ ላይ ሰንደቅ ዓላማው ቢያርፍ የኢትዮጵያ ህዝብ መልስ ነው ብለን ስላሰብን በዚህ ጉዳይ ላይ እንግዲህ ፓርላማው እንዲወያይ አንዳንድ ደብዳቤ እናስገባለን። አሁን እየተነጋገርን ያለ ነው። ይሄ ከጸደቀ ደግሞ ሁላችሁም በዚህ የምትስማሙ ከሆነ የተለየ ሀሳብ ካላችሁም ሀሳብ ማቅረብ ትችላላችሁ። ግን ይሄ እኛ በዚህ በኩል ትናንት ስብሰባ አድርገን ያጸደቅነው ጉዳይ ስለሆነ ወደ እናንተ አቅርበን ደግሞ ከእናንተ ጋር ኮርዲቭ ይሁን መሀል ላይ ቴንክ ዩ። እንግዲህ እኔ አንዳንዱ ሰው ስንዴው ብቻ ይቀመጥ የሚል አለ ትናንት በነበረው ስብሰባ ላይ። አንዳንዱ ደግሞ ግድ የለም ህዳሴ ግድቡ ላይ መሀሉ ላይ ይሄ ታዩታላችኋል። መሀሉ ላይ እዚህ መሀሉ ላይ ዘንባባው ቢቀመጥ ስንዴው ቢቀመጥበትም የበለጠ ውበት ይሰጣል የሚል ነገር አለ። እንዳይሰፋ ይዘዝማል ሎጎ ምናምን ይባል ብዙ ነገሮች አሉ። እንግዲህ ከሎጎ አኳያ እኔ ህጉን አላውቀውም፣ ግን
እንደዚህ ነው። ማን ነው እና ፈቃድ አገብ አንስ ከኔ ያለሁም ገቡ ዋቶቹ ገቡ ሻዕቢያና ዋት ይገባል። በስንዴው አጠገብ መፍጫም ቢገባ አብትላል እሱ ትገብተህ ትፈጫለህ አንተ እናንተ ትፈጫላችሁ። ስለዚህ ይሄ እንግዲህ አገራዊ ጉዳይ ብሎ ተበለከ እኮ በቃ ፈቃዱ ተበለከ ሄደ። እነዚህ እኮ ሻዕቢያዎች ናቸው። እዛው ግንባር ሆኖ ነው የሚጽፉት። እንደዚህ እየተጨፈጨፉ ነው። አምባሻውን ብቻ ሰተናቸው ይብሉት እነሱ። እሱን እናደርጋለን የሚል ግምት አለ። እንግዲህ በዛ ጉዳይ ላይ ሀሳብ እናሸረሻ። እኛ ሀሳብ ማስጠት ብቻ ነው። ህዝብ ይወስናል፣ መንግስት ይወስናል። ወይም በንትዬ በጣም ሰላም ነው። ለሁላችሁም ሰላም ብሏችኋል። ሁልጊዜ እንገናኛለን። ሰላም ነው። ጤንነቱም እየተመለሰ ነው ያለው። ለሁላችሁም የከበረ ሰላምታ በየጊዜው ያቀረብላችሁ። ውድ አድማጭ ሰዎች እንደነበረን ቆይታ ለሚጠሉ እኮ ሚጥሚጣ ነው ድራሻቸውን ነው የማጠፋቸው። ቅንቅናሞች ይህ ምን በመንገድ መብራት ሚኒስትሪ ተፈትኖ ያጠና በለስ ቀንቶት በአትላንቲክ የሚሆን በቦርደር የወጣና በለስ ቀንቶት አሜሪካ ካናዳ የተቀመጠ ከኛ ጋር ሊወዳደር አይችልም። አንድ ህልም ለ20 እያየ ያደገ ለ50 እያየ ያደገ ስደትና ገዳሚውን ብር እኩል ያደርጋል። እዚህ እኮ ነው ስደት እኩል ይሆን። ቅንቅናሞች አውራ ከኔ ጋር ቡና ልጠጣ እኮ ነው። ቡና ነው የሚያዘጋጅ። ስለዚህ ነው ያለው። ወዳችኋለሁ። ሰላማችሁ ይብዛልኝ። ክብር አሁንም ለኢትዮ ኤርትራ ህዝቦቻችን አንድ ቁጥር ታደርጋላችሁ። ክብር ለጀግና ትንታግ አይበገሬ ንስር አሞራ ማርሽ ቀሪ ጠላቶችን የቁራ ቋንቋ ያደረገባቸው ያልተቻለ የማይቻል ጀግና የዓለማችን መሪ ጠቅላይ ሴክሬታሪ አንድ ቁጥር ታደርጋላችሁ። ለመከላከያ ኃይላችን፣ ለአየር ኃይላችን፣ ለባህር ኃይላችን የራስሽ ጉዳይ አሁን ጾሙን ቆሱን አመጣዋለሁ። ለባህራችን፣ ለአየር ኃይላችን፣ ለፌዴራል ፖሊስ፣ ለደህንነት ተቋም፣ ለኢንሳርቲፊሻል ኢንተለጀንስ፣ ለለውጥ አራማጃሎቻችን፣ ለክብርት ከንቲባ አዳነች አቤቤ፣ ለማርሽ ቀያሪዋ ሊደራችን፣ ለሁሉም አንድ ቁጥር አድርጉልኝ። ለኮርዳይት ዛሬ እስኪ እንግዲህ ሁላችሁም እንትን ብላችሁ ወደ ጎህ አሻራችሁን አስቀምጡ። ዛሬ ሁላችሁ እኔን ነኝ ያላችሁ እኔን የምትወዱኝ በሙሉ ዛሬ አሻራችሁን አስቀምጡ ጎህ ላይ። ይህን እምላችሁ ወዳችኋለሁ። ሰላማችሁ ይብዛ። እንግዲህ የዘመኑ ለአንተ ስንት ቁጥር እናደርግ? አንድ ነው ለኔ የሚሆነው አንድ አማራ ፋኖችን ይላል የለም ህዋት በል ሻዕቢያ በል ይሄን ምጽፉት ተክሌ ወዲ ተክሌ ከሚያለሁ ለዚህ ለአማራ ጉዳይ ላፋቸው አጥፉ አማራ አብቶ አንድም ትግራዋይ አማራ በላችሁ እንዳጠሩ ወላ ትግሬ በል ወላ ሻዕቢያ በል ወላ ማን በል አማራ የሚባል ነገር ካፋችሁ እንዳጠሩ ካሁን በኋላ ተከልክላችኋል። እንዳጠሩ አማራ ራሱን ችሎ ይነጋገራል። ኦሮሞ ራሱን ችሎ ይታገራል። ትግሬ ራሱን ችሎ ታገር፣ ሻዕቢያ ራሱን ችሎ ታገር፣ ሶማሌ ራሱ ሁላችሁም ራሱ ታገር። መደበቅ ያርጋችሁታል። ውጣ እዚህ አትደበቅ። እዛ ሰው ውስጥ የመጣ ቅንቅናሞች ይሄን አድርጉ። ወዳችኋለሁ። ሰላማችሁ ይብዛ። እንግዲህ ለዘመኑ የኦስካር አዋርድ ተሸላሚ ኮርዳይት ጌታሁን የአዋርድ አዘጋጆቻችን ይሄ ሙዚቃ በየጊዜው ይኬድ ስላሉ የእነሱ ሙዚቃ ከፍተን ፕሮግራማችን በዚህ ዘጋለን። ጸናሁኝ የጽላት ተምሳሌታችን በሆነው ሙዚቃችን ፕሮግራማችን እንዘጋለን። ጸናሁኝ ይሄ ነው። ጸናሁኝ እኔስ ለአገሬ ዋስተበቀ ሆኜ እናይበገሬ ሙሾ እንዲያከትመ ቅኝቱ እንዲቀየር ተንስኡ ለሰላም ብለን እንዘምር። ሐዘኗ እንዲያበቃን ቅኝቱ እንዲቀየር ተንስኡ ለሰላም ብለን እንዘምር። እንደ ጎራ ብጮህ ሰው ከተከተለኝ ለአገሬ መሆኑን ሁሉም ከተረዳኝ አሁን ጮኻለሁ ነገም ይሁን ዛሬን ሳልኖር ላኑር ብዬን ኢትዮጵያ ሀገሬን። ሕዝቤ ሆይ ተነሳ
ሳታቅማማ ጥላ እንኳን የለውም ሀገር የተቀማ በሀገር ይሻላል ብትቆስል ብትደማ ትውልድም ይኮራል ዝናህን ሲሰማ ዝናህን ሲሰማ አይሰለቸኝም በደጋግመው እንደ ዳዊቴ አገር እያልኩኝ ስምሽን ማወደስ ኢትዮጵያ እናቴ ስንቱን ስቃይ ስንቱን መከራ አላሳለፍኩት ይመስገን አምላክ ዛሬ ላሳየኝ ሰጥቶ ጽናት ጸናሁኝ እኔ ስለ አገሬ ዋስተበቃ ሆኜ እናይበገሬ ሙሾ እንዲያከትም ቅኝቱ እንዲቀየር ተንሥኡ ለሰላም ብለን እንዘምር ሐዘኗ እንዲያበቃን ቅኝቱ እንዲቀየር ተንሥኡ ለሰላም ብለን እንዘምር ይታየኛል ዛሬ የሀገሬ ተስፋ ሀገሩ ሲገባን ከሀገሬ ተገፋ አጎንብሶ ሲስም ይችን ቅድስት ምድር ኢትዮጵያን ካዳነን የሰጠ ክብር የተስፋይቱ ምድር ቅድስት ኢትዮጵያ አንቺ ኖረሽልን ጠላቶችሽ ትቢያ ቃሌ ምድር ሲወርድ ደስ አለኝ ከልቤ መጽሐፍ አኖርኩኝ ለትውልድ ከትቤ ይቻላል ብያለሁ ርዕስ ሰጠው ሀገሬ ስትቀጥል በሕይወት ስላየሁ ጸናሁኝ እኔ ስለ አገሬ ዋስተበቃ ሆኜ እናይበገሬ ሙሾ እንዲያከትም ቅኝቱ እንዲቀየር ተንሥኡ ለሰላም ብለን እንዘምር ሐዘኗ እንዲያበቃን ቅኝቱ እንዲቀየር ተንሥኡ ለሰላም ብለን እንዘምር እንደ ጎራ ብጮህ ሰው